ያኑ ኦፊሻል ትምህርት የማይዛባ እምነት ላሉት ትምህርት ማስረጃ የሚጠቅሱት መልካስል ነው። መልካስል ነው የሚጠቀሰው። መከራከሪያ አይደለም። እዚሁ ቤት ዲቤት ላይ ይሄ ነገር እንደነዚህ አይነት ነገሮች መከራከሪያ አይደሉም ተብለናል። እዚህ ግን መልካስል ይጠቀሳል ኦፊሻል የቤተ ክርስቲያኒቱ ዶክመንት ላይ ማለት ነው። ኦኬ። ስለዚህ መልካስል የተጠቀሰው ለምንድን ነው? በስዕልሽ ፊት እሰግዳለሁ ወለስዕለ ወልድኪ ግን ለልጅሽም በልጅሽም ስዕል ፊት ማርያም ድንግል ማርያም ማዶን የአዶናይ እናት ማርያም በስዕልሽ ፊት እሰግዳለሁ የሚለው መልካስል ላይ ተቀምጧል። እንደ ማስረጃ የቀረበው እንግዲህ ኦኬ። ስለዚህ ቤተክርስቲያን ህልውና ከታወቀበት ጊዜ ጀምሮ የነበረ ነው ስለተባለ እኛ ይዘን የምንመጣው ሙግት እንደ ፕሮቴስታንት ይሄ ነው። ኖ አይደለም። የቤተክርስቲያን ህልውና ከታወቀበት ጊዜ ጀምሮ አይከን ቬነሬሽን አልነበረም። የብሉይ ኪዳኑን ለስዕል የተባሉ ጥቅሶችን ወንድሞቼ ኦልሬዲ አንስተዋቸዋል። ስለዚህ እዚህ ውስጥ አንገባ። ስለዚህ እኔ ቀጥታ በቤተክርስቲያን ታሪክ ውስጥ ምን ይታወቅ እንደነበረ ደግሞ ላሳይ። በቤተክርስቲያን ታሪክ ውስጥ ኢሜጆችን በተመለከተ ፌር የሆነ የኢሜጅ አጠቃቀሙ የአይከን አጠቃቀምን ሰጀስት ያደረጉ ሰዎች አሉ። አት ዘ ሴም ታይም ሙሉ በሙሉ አይከን የሚባል ነገር ሙሉ በሙሉ ሪጀክት ያደረጉ ሰዎች አሉ። በቤተክርስቲያን ስዕል የሚባል ነገር ሙሉ በሙሉ ሪጀክት ያደረጉ ሰዎች አሉ። ምን ብያቸዋለሁ? በቤተክርስቲያን ታሪክ አስቀድሞ 3ኛ 4ኛ ክፍለ ዘመን ላይ ብትመጡ አይከን በተመለከተ ሲምፕሊ በቃ አይከን ለመማማሪያነት የተጠቀደም እንዳልኳችሁ ማለት ነው። ሲምፕሊ ካታኮምብ ውስጥ እንደተገኙ አይነት አይከኖች ለመማማሪያነት መልእክት ማስተላለፊያ አሳ የሚስሉት ሊሰግዱለታል፣ ለአሳ አይሰግዱም። ኦኬ ሶ አይከኑን ግን መማማሪያ ሊያደርጉት በዛ ደረጃ ፌር ዩዜጅ የተጠቀሙ ሰዎች አሉ። ሁለተኛ ደግሞ በጭራሽ ስዕል የሚባል በቤተክርስቲያን አያስፈልግም ያሉ ደግሞ የ4ኛው ክፍለ ዘመን አባቶች ጭምራሉ። ነገር ግን ለስዕል ስግደት ይገባል ያለ የቤተክርስቲያን አባት መጀመሪያ 2ኛ 3ኛ 4ኛ ክፍለ ዘመን ላይ በተአምር አታገኙ። ለስዕል መስገድን በተመለከተ በዶግማ ደረጃ ቤተክርስቲያን የተቀበለችው የካቶሊክ ቤተክርስቲያን የተቀበለችው ኢስተርን ኦርቶዶክስ እንደዚሁም ኦሪየንታል ኦርቶዶክስ 7ኛውን ካውንስል እንዴት እንደው አባቶቻችን እንደተባለ ባልገባኝ መልኩ ሲጀመር 7ኛው ካውንስል የኦሪየንታል ዶግማ የሚሰራበት ኢንፋሊብል ካውንስል ራሱ አይደለም። ነገር ግን ኢስተርን እና ካቶሊክ ቸርቾች በ8ኛው ክፍለ ዘመን 787 ላይ ነው እንደ ዶግማ የተቀበሉት። ኦኬ እንደ ዶግማ ከክርክር በኋላ ከአይኮኖክላስቲክ ክርክር በኋላ ማለት ነው። እሱን ወደ በኋላ እመጣበታለሁ፣ በሱ ጨርሳለሁ። ለማንኛውም ግን አጌንስት ሴልሰስ ላይ ያለ አንድ ሀሳብ ላንሳላችሁ። አጌንስት ሴልሰስ ይሄ የአጌንስት ሴልሰስ ሀሳብ ነው። ኦኬ ወይም ደግሞ ከፍ አድርጌ ላሳያችሁና እንድታዩት በደንብ ማለት ነው። ኮንትራ ሴልሰም ቡክ 7 ይላል። አጌንስት ሴልሰስ ኮንትራ ሴልሰም ቡክ 7 ይላል። አርጌንስ ማለት 3ኛ ክፍለ ዘመን ነው። እሺ የአርጌንስን ስራ ነው አሁን እዚህ ጋር የምናሳያችሁ። ከራሳቸው አይከን ቬኔሬሽንን እንደ እንትን ከሚጠቀሙ እንደ ዶግማ ከሚያዩ ሰዎች ነው ይሄንን እንትን የምናደርገው ይሄንን የምንወስደው ማለት ነው። ስለዚህ እንግዲህ አጌንስት ሴልሰስ እዚህ ሴክሽን 41 ላይ ወይም ደግሞ ቻፕተር 41 ላይ ሴልሰስ አንድ ነገር ይከሳል። ሴልሰስ እንግዲህ ሲምፕሊ ክርስቲያን ያልነበረ ፔጋን የሆነ ክርስቲያኖችን የሚከስሰው ነው። ክርስቲያኖቹ በፊታቸው የተሳለ ወይም ደግሞ ቅርጽ የሚሰግዱለት ነገር የላቸውም የሚል ክርክር አለው። ሴልሰስ በጣም ብዙ የቤተክርስቲያን አባቶች ማምጣት እንችላለን። ጆና ነክቶት ያልፋል ብዬ አምናለሁ። ስለዚህ ሴልሰስ በዚህ በአጌንስት ሴልሰስ ለሴልሰስ በሚጽፈው ሴልሰስን ተቃውሞ በሚጽፈው ደብዳቤው ላይ አንድ ነገር ይናገራል። ስለዚህ ተመልከቱት ምን እንደሚል ሴልሰስን በተመለከተ አርጌንስ ምን እንደሚል ሂ የሚለው ሴልሰስን ነው። ሂ ሪፈርስ ቱ አስ ኦኬ ማን ሴልሰስ ማለት ነው። አንድ ነገር ያሳየናል። ቱ ዲቫይንሊ ኢንስፓየርድ ፖኤትስ አስ ሂ ኮልስ ዘም ቱ ዋይዝ ሜን ኤንድ ፊሎሶፈርስ ዊዛውት ሜንሽኒንግ ዴር ኔምስ አለ። ስማቸውን ሳይጠቅስ ፈላስፎች እና በጣም ጥበበኞች የሚላቸውን የራሱን ሰዎች ይጠቅሳል አለ። ይሄ ፔጋን ሰው ማለት ነው። በቃ አረማዊ የሆነ ሰው ነው ሴልሰስ ማለት። አርጌንስ ይሄ ሰው እነዚህን ፊሎሶፈርስ ይጠቅሳቸውና አለ ከዛስ ሶ ዳት አፍተር ፕሮሚሲንግ ቱ ፖይንት አውት ዶስ ሁ ሹድ ጋይድ አስ እኛን ጋይድ ሊያደርጉን የሚችሉ ሂ ሲምፕሊ ብሎ የሚጠቅሳቸው ማለት ነው ሃንድስ አስ ኦቨር አ ጀነራል ዌይ ቱ ዲቫይንሊ ኢንስፓየርድ ፖኤትስ ዋይዝ ሜን ኤንድ ፊሎሶፈርስ ኢፍ ሂ ሃድ ስፔሲፋይድ ዴር ኔምስ ኢን ፓርቲኩላር ዊ ሹድ ሃቭ ፌልት አወርሰልቭስ ተረጉምላቸዋለሁ መጨረሻ ላይ ባውንድ ቱ ሾው ሂም ዳት ሂ ዊሽድ to give us as guides men who were blinded to the truth ለእውነት የታወሩ ሰዎችን ነው ጋይድ ያርጓቸው ብሎ የሚነግረን ፈላስፎቹ ማለት ነው የግሪክ ፈላስፎችን and who must therefore lead us into error እያለ ይናገራል። ኦኬ ስለዚህ እንዳላረዝምባችሁ ምን ይላል
እነ ሆሜርን ከዛ በኋላ ደግሞ እነ ኢምቤዶሲስን እነ ፓርሚንዴስን ምናምን ይጠቅስና ሆሜር ራሱን ይጠቅስና ኤንድ ሄስኖይድ አር ደ ፐርሰንስ አለ። እነዚህን ፈላስፎች ነው የሚለው ሴልሰስ ነው አርጌንስ የሚለው ሁም ሂ ሚንስ ባይ ኢንስፓየርድ ፕሮፌትስ ኢንስፓየርድ ፖኤትስ ይቅርታ ያላቸው ገጣሚያን ያላቸው እነዚህን ፈላስፎች ነው አለና ከዛ እንደዚህ ያለ ሌት ኤኒዋን ሾው ሃው ዶስ ሁ ፎሎ ዴር ጋይዳንስ የነዚህን ጋይዳንስ የነዚህን ሰዎች አመራር የሚከተል ሰው አለ ዎኪን ኤ ቤተር ዌይ እስቲ ያሳየን ኦር ሊድ ኢሜጅስ ሞር ኤክሰለንት ላይፍ ዳን ዶስ ሁ ቢንግ ታውት ኢን ደ ስኩል ኦፍ ጂሰስ ክራይስት አለ። በአጭሩ እያለ ያለው ይሄ ነው። እነዚህ ኢንስፓየርድ ብሎ የሚጠራቸውን እነዚህን በቃ መልካም ሰዎች እና በጣም ጠቢባን ብሎ የሚጠራቸውን ሰዎች ሴልሰስ የተባለው ፔጋን ሰው ማለት ነው እስቲ ያምጣቸውና እነሱ ትምህርት ቤት የተማሩ ሰዎች በኢየሱስ ክርስቶስ ትምህርት ቤት ከተማሩ ሰዎች የተሻለ ህይወት እየኖሩ እንደሆነ ያሳየን ይላል። ከዛ በኋላ ሉክ who being taught in the school of Jesus Christ አለ በኢየሱስ ክርስቶስ ትምህርት ቤት የተማሩ አለና በኢየሱስ ክርስቶስ ትምህርት ቤት የተማሩ ምን ያደርጋሉ አለ have rejected ይሄን ሪጀክት ያደርጋሉ አለ all images and statues and even all Jewish superstition አለ የትኛውንም ኢሜጅ ምስልና ሐውልት ሪጀክት የሚያደርጉ እነዚህ ክርስቲያኖች ፊት ያምጣቸውና የነዚህን ፈላስፎች ተማሪዎች እስቲ ያቆማቸውና ለለናቸውን ያሳያል። ሶ the moral is አርጌንስ እየተናገረ ያለው በኢየሱስ ክርስቶስ ትምህርት ቤት የተማሩ የሚላቸው ሰዎች ምንድናቸው አለ። የሚቀልመውን ቦታ ተመልከቱት። የጂዊሽ ሱፐርስቲሽንን የሚንቁ ናቸው፣ የሚክዱ ናቸው፣ የማይቀበሉ ናቸው አለ። የትኛውንም ኢሜጅ እና ስታቹ እያንዳንዱን ኢሜጅ እና ስታቹ የተባለን ነገር ሪጀክት የሚያደርጉ ናቸው። ኦኬ አይታችኋል። በኢየሱስ ክርስቶስ ትምህርት ቤት የተማረ ማን ነው ብትሉት ለስዕል የሚሰግድ በተአምር አይላችሁም፣ በተአምር አይላችሁም። ማ አርጌንስ። እንቀጥል። ይህን ላሳይና ከዛ በኋላ ወደ ሌላው ሀሳብ ሄዳለሁ ማለት ነው። ይሄ ሰው ደግሞ ላሳያችሁ። ይሄ ሰው ማለት ደግሞ ሌተር 51 የማን ነው? ኦኬ እያያችሁና ሌተር 51 ማለት እየተጻፈ ያለው ማለት ነው። እየተጻፈ ያለው ኤጲፋኒዮስ ሰላሚስ ነው። ኤጲፋኒዮስ ሰላሚስ ማለት ሳይፕረስ ውስጥ የነበረ ሰው ነው። ቆጵሮስ ውስጥ የነበረ ሰው ነው። ኤጲፋኒዮስ ሰላሚስ የአራተኛው ክፍለ ዘመን በጣም አሪዮሳውያኑን በመዋጋት በጣም ኃይለኛ የሆነ አስተዋጽኦ የሚያደርግ ሰው ነበር ኤጲፋኒዮስ ሰላሚስ ማለት። ስለዚህ ኤጲፋኒዮስ ሰላሚስ ሌተር 51 ላይ የተናገረውን በጻፈው ደብዳቤ ላይ የተናገረውን ነገር ነው የሚያሳየው። moreover I have heard that አለ certain persons have this grievance against me አለ የሆኑ ሰዎች አዝነውብኛል አለ when I accompanied you to the holy place called ቤቴል የምትባል ቦታ ሲሄድ አለ there to join you in celebrating the collect after the use of the church I came to a villa called Anablata and as I was passing I saw a lamp burning there አለና ከዛ asking what place it was and learning it to be a church I went to pray and found there a curtain hanging on the doors of the said church dyed and embroidered. It bore an image either of Christ or of one of the saints. አሁን የሚለውን ተመልከቱ። ቤቴል ወደ ቤቴል በመጣው ጊዜ አናብላታ ወደምትባል ቦታ መጣውና ጠየቅኩኝ አለ። ምን ጠየቅኩ አለ? ቦታው ምን እንደሆነ ጠየቅኩ። ስጠይቅ ቸርች ነው አሉኝ። ቤተክርስቲያን ነው ብዬ ስገባ ቤተክርስቲያን ነው ስላሉኝ ስገባ መጋረጃ አየሁ። ያ መጋረጃ የኢየሱስ ይሁን የሌላ ቅዱስ አሁን የማላስታውሰው ፊት ተጠልፎበት ነበር አለ። ኢሜጅ ነበረው አለ። ያ ኢሜጅ መጋረጃው ላይ ያለው ጥልፍ አለ የኢየሱስ ክርስቶስ እንደዚሁም ወይ ካልሆነ ደግሞ የአንድ ቅዱስ ምስል ነው የሚሆነው አለ። I do not rightly remember አላስታውሰውም አሁን አለ የማን እንደሆነ የኢየሱስ ወይ የአንድ ቅዱስ ነው የሚሆነው አለ። Seeing this and being Lord an image of a man should be hung up in Christ's church contrary to the teaching of the scriptures. ጭራሽ ኤጲፋኒዮስ ሰላሚስ ደግሞ ምንድነው የሚለው? ጭራሹኑ ከመጽሐፍ ቅዱስ አስተምሮ ውጪ በሆነ መንገድ የሰው ምስል የያዘ መጋረጃ ስላየሁኝ እኔ ተበሳጨው እያለ ነው ያለው። በቤተ ክርስቲያን አሁን የሚሰገድላቸውን ስዕሎች አይደለም መጋረጃ ላይ የተጠለፈ ስዕል ሲያይ ምስል ሲያይ ይበሳጫል ኤጲፋኒዮስ ሰላሚስ። በጣም ትልቅ አባት ኦኬ ትልቅ አባት። ከዛስ እንደዚህ ይላል I tore it asunder and advised the custodians of the place to use it as a winding sheet for some poor personal ለደሃ ሰው መግነዝ እንዲሆን በቃ አውርጄ ቀደድኩትና ሰጠዋቸው። በዚህ ምክንያት ከፋቸው ይላል።
ስለዚህ እኔ እንዳላደግማቸው እንትን በማለት እንዳላደግማቸው ከፋቸው ቢያንስ እንኳን ተካለን አሉኝልና ከዛ በኋላ ገዛውላቸው አለ። ልሙጥ የሆነ መጋረጃ ገዛውላቸው ይላል። ኦኬ ከዛ በኋላ የሚለውን ተመልከቱት። a place to take a curtain which I have sent from the hands of the reader and that you will afterwards give directions that አለ። ከዛ ይህን መጋረጃ ተቀበሉና ምን አድርጉ አለ that curtains of the other sort ሌላ አይነት መጋረጃ ምንነት opposed us they are to our religion ለሃይማኖታችን ተቃራኒ የሆነ ሌላ መጋረጃ እንዳታደርጉ ንገራቸዋልና shall not be hung up in any church of Christ በየትኛውም የክርስቶስ ቤተክርስቲያን የማይፈቀዱ አይነት ልክ ያልሆኑ አይነት መጋረጃዎች እንዳይደረጉ መከልከል አለበት። የኢየሱስ የራሱ ፊት የያዘ ምስል ቢሆን ነው እንዳታደርገው። a man of your ከዛ እንደዚህ a man of your uprightness should be careful to remove an occasion of offense unworthy alike of the church of Christ and of those Christians who are committed to your church ያለ ይነግረዋል ማለት ነው። በጭራሽ መደረግ የሌለባቸው ነገሮች ናቸው። ምንድነው መደረግ የሌለበት? የሰው ምስል ያለው የየትኛውም ቅዱስ ይሁን የየትኛውም የኢየሱስ ክርስቶስ እንኳን ቢሆን ምስል ያለበት ጨርቅ መጋረጃ እንዳታረጋል። ይሄ ከመጽሐፍ ቅዱስ ትምህርት ውጪ ነው፣ ከቤተ ክርስቲያን ትምህርት ውጪ ነው። ወገኖቻችን ለስዕል መስገድ ሐዋርያዊ ነው ይሉናል። ሐዋርያዊ ቅብብሎሽ አለ ይሉናል። ኤጲፋኖስ ሰላሚ ሳያውቀው አርጌን ሳያውቀው ሌሎችንም መመልከት እንችላለን፣ ሌሎችንም ማየት እንችላለን። አያውቁት። በአጠቃላይ አይኮኖክላስት የሚባል ሴክሽን አለ፣ ወይም ደግሞ ስዕል በጭራሽ በቤተክርስቲያን ጥቅም ላይ መዋል የለበትም የሚል ሴክሽን ነበር፣ የሚል ሰው ነበር፣ ወር ደግሞ የሚሉ አባቶች ነበሩ። እንደዚሁም ደግሞ እንዲሁ አይኮኖችን ለመልእክት መለዋወጫ የሚጠቀሙ ደግሞ አባቶች ነበሩ፣ ለመማማሪያነት የሚጠቀሙ አባቶች ነበሩ። በምንም አይነት ተአምር ለስዕል ግን የሚሰግድ የጸጋ ስግደት ለስዕል ይገባል ብሎ ያስተማረ አባት በመጀመሪያዎቹ 400 ዓመታት አታመጡ። በመጀመሪያዎቹ 400 ዓመታት ይሄንን ማምጣት በተአምር አትችሉ፣ አይቻል። ለምን? ለስዕል የጸጋ ስግደት ይገባል ብሎ በነዛ ዓመታት ውስጥ ያስተማረ ሰው የለም። ሐዋርያዊ ቅብብሎሽ የሚጀምረው ወገኖች 6ኛ እና 7ኛ ክፍለ ዘመን አለ። ሐዋርያዊ ቅብብሎሽን ክሌም ካረጋችሁ ክሌም ያደረገ ሰው ከሐዋርያቱ ዘመን የሚመዘዝ ትምህርት ማምጣት አለበት? የለም። የቤተክርስቲያን አባቶች አሁን ባነበብኩላችሁ 3ኛው እና 4ኛው ክፍለ ዘመን ላይ ባሉ ዘመናት እንኳን ይህንን ትምህርት በተአምር አያውቁትም፣ በተአምር። ስለዚህ እኛ ምን እንላለን? አይከን ቬነሬሽን ወይም ደግሞ ለስዕላት የሚደረግ የጸጋ ስግደት ተብሎ አሁን ቅድም በቤተክርስቲያን ትምህርት ላይ ያሳየኋችሁ ትምህርት በጭራሽ በቤተክርስቲያን ታሪክ ውስጥ አልነበረም እንል። ታዲያ መች ተጀመረ ካላችሁ በተለይ በዶግማ መልኩ ሲባል የነበረው በ8ኛ ክፍለ ዘመን እንደሆነ እናውቃለን። ይህንን መጽሐፍ ላሳያችሁ። ይሄ መጽሐፍ ማለት በካቶሊክ ስኮላር የተጻፈ መጽሐፍ ነው። ይሄ መጽሐፍ ማለት በካቶሊክ ስኮላር የተጻፈ መጽሐፍ ነው። The Acts of the Second Council of Nicaea ይላል። ሪቻርድ ፕራይስን ሰርች አድርጉት። ሪቻርድ ፕራይስ ማለት ካቶሊክ ስኮላር ነው። ይሄ ማለት ሁለተኛው የኒቂያ ካውንስል 8ኛው ክፍለ ዘመን ላይ የነበረ ሁለተኛው የኒቂያ ካውንስል። ስለዚህ ሰብስቦ ያስቀመጠው እዚህ ላይ ምንድነው? እዛ ካውንስል ላይ የተባሉና የተደረጉ ነገሮችን በሙሉ በዚህ መጽሐፍ ሰብስቦ አስቀምጧል ሪቻርድ ፕራይስ። ይሄ 7ኛው ካውንስል ወይም ደግሞ 8ኛው ክፍለ ዘመን ላይ የተደረገ ካውንስል ማለት ለስዕል መስገድ እንደ ዶግማ የጸደቀበት ካውንስል ነው። ስለዚህ የዛን ካውንስል እዛ ካውንስል ላይ የተከሰቱ ነገሮችን ሰብስቦ እዚህ ላይ አስቀምጦልናል። ለማንኛውም ግን ላሳያችሁ፣ አንዳንድ ነገሮችን ላሳያችሁ፣ ከየገጹ ያነሳዋቸውን ነገሮች ላሳያችሁ። ይህ መጽሐፍ ግን አንብቡት። ለምሳሌ የግሪክ አባቶች ኢሜጅ ላይ ምን ይሉ ነበር ይላል። ይሄ ሰው ፕሮቴስታንት አይደለም። አይከን ቬነሬሽን ላይ ከኦርቶዶክስ ወገኖቻችን በበለጠ መልኩ 7ኛውን ካውንስል በመቀበሉ እንደ ዶግማ አይከን ቬነሬሽንን የሚቀበል ሰው ነው ይሄን የጻፈው። ስለዚህ ታማኒ ምንጭ ነው ማለት ነው። ለማንኛውም እንቀጥል። The Greek fathers on image ይላል። የግሪክ አባቶች ኢሜጅ ላይ ያላቸው አቋም despite the claim that images had a venerable place in the church from the beginning ከመጀመሪያ ጀምሮ በቤተ ክርስቲያን ኢሜጆች ወይም ደግሞ ምስሎች የሚከበር ቦታ እንዳላቸው ቢነገርም no attempt was made at Nicaea በዚህ የኒቂያ ጉባኤ ስለዚህ ባለፈው አባቶቻችን የሰሩት ጉባኤ የተባለ ባይዘው እስልምና ይቀድመዋል በእድሜ ይሄን ጉባኤ እስልምና ይቀድመዋል። ኦኬ ከእስልምና መነሳት በኋላ የመጣ። ለማንኛውም ግን እንቀጥል። ሉክ ስዕላት በቤተክርስቲያን የተከበረ ቦታ ቢኖራቸውም ማለት በቤተክርስቲያን from the very beginning no attempt was made at Nicaea to prove by direct citation from the painting and veneration of images went back before the 4th century አለ። ከ4ኛው ክፍለ ዘመን በኋላ የሚመጣ 3 1ኛ ክፍለ ዘመን ላይ የሚመጣ ምንም አይነት ቴክስት አለ
አልተጠቀሰም በዛ ካውንስል ላይ አለ። አባቶቻችን የሰሩት መንፈስ ቅዱስ የመራው የተባለው ካውንስል ላይ አሁን ተመልከቱ። መንፈስ ቅዱስ የመራው ካውንስል ነው። ኦኬ አይደል? አባቶቻችን ሲባል ስለነበር ማለት ነው። መንፈስ ቅዱስ በመራው በዛ ካውንስል ላይ አለ ከ4ኛው ክፍለ ዘመን የቀደመ ምንም አይነት ዶክመንት አልተጠቀሰም ለስዕላት መስገድን በተመለከተ እሱን የሚደግፍ ከ4ኛው ክፍለ ዘመን የቀደመ ምንም እንትን አልተጠቀሰም ማለት ኢቭን 4ኛው ክፍለ ዘመን ላይ ምንድነው የመጣው የሚለውን ነገር ደግሞ እናያለን። ምን ተጠቀሰ? the acts include no iconophile text ለስዕላት መስገድን የሚደግፉ ሰዎች እንትን የሚደግፍ ምንም አይነት ቴክስት አልቀረበም አለና earlier than አለ ከመቼ የሚቀድም 4th century the acts include earlier than አትናቴዎስ አለ ከአትናቴዎስ የሚቀድም ምንም አይነት ቴክስት አልቀረበም አለ። አትናቴዎስ 4ኛ ክፍለ ዘመን ላይ ያለ አባት ነው። ለአትናቴዎስ የቀረበው ምንድነው በኋላ እናያለን። ከአትናቴዎስ ግን የሚቀድም ምንም አይነት ዶክመንት አልቀረበም። ሐዋርያዊ ቅብብሎሽ ያለው ትምህርት ከሆነ ከአትናቴዎስ የሚቀድም ከሐዋርያቱ የሚመዘዝ 2ኛ ክፍለ ዘመን ላይ የሚመዘዝ 3ኛ ክፍለ ዘመን ላይ የሚመዘዝ አንድም ማስረጃ አልቀረበም። እዛ ካውንስል ላይ ምንድነው የቀረበው? ሉክ 681 ላይ ቁስጥንጥንያ ላይ ከቁስጥንጥንያው ጋር የተገናኙ ዶክመንቶች 681 ላይ ኦኬ 7ኛ ክፍለ ዘመን ላይ የነበሩ ዶክመንቶች ቀርበዋል ማለት ነው እንጂ ጭራሽ በምንም አይነት ሁኔታ ምን አልተደረገም ማለት ነው። ይሄኛውም በኋላ በደንብ አሳያችኋለሁ አልቀረበም ማለት ነው። ወይም ደግሞ እዛ እና ከአትናቴዎስ ዘመን የሚቀድም ምንም አይነት ከሐዋርያት የሚመዘዝ ማስረጃ አልቀረበም። ከመንገድ ነው የጀመረው ማለት ነው። ከመሃል መንገድ ነው የጀመረው እያለን ያለው። ለማንኛውም ግን እንቀጥል። ታዲያ ምን ይላችኋል? in the way in which the council of 787 ስዕላት የጸደቁበት ማለት ነው ለስዕል መስገድ የጸደቀበት taught to prove that images and reverence towards images went back to the apostles without citing any text earlier than the 4th century ያለ ደገመል ማለት ነው። እዚህ ከ4ኛው ክፍለ ዘመን የሚቀድም ምንም አይነት ሰነድ አልተጠቀሰም ማለት መንፈስ ቅዱስ መርቶታል በሚባለው ሐዋርያዊ ቅብብሎሽ አለው በሚባለው ሰነድ ላይ ማለት ነው። ምንድነው የቀረበው? ይኸው እየቀረቡ ያሉ ነገሮች ማለት ነው። እየቀረቡ ያሉ ነገሮች በሙሉ ምንድናቸው? ከ4ኛው ክፍለ ዘመን በኋላ የመጡ ሌሎች ሰነዶች ናቸው እያለን ያለ። ኦኬ ይሄን መጽሐፍ እንድታነቡት በጣም አበረታታችኋለሁ። ከዛ በኋላ ደግሞ እንደዚህ በማለት ይናገራል ደግሞ would it not have been sufficient to say that no image can receive same veneration as its archetype since the image is but a mere shadow or reflection of the reality in it depicts ይልና ከዛ ባሲሎስ ዘቂሳርያን ይጠቅሳል። ባሲሎስ ዘቂሳርያ በጣም ሲነሳ ነበር ባለፈው። but Basil of Caesarea was constantly cited for having said that the honor paid to the image passes over to the archetype ይሄንን ያለው ባስሌል ማለት ነው ለስላሴ ትምህርት ነው። ኢየሱስ ክርስቶስ የአብ ኢሜጅ ነው፣ ስግደት ይገባዋል። ይህን ክፍል ለአይከን ቬነሬሽን ተጠቅመውት ነበር አለ ሪቻርድ ፕራይስ። ኦኬ ከዛስ the context was totality of worship to be paid to Christ as the natural image of the Father but taken out of its immediate context this statement could be applied to the role of artistic or mimetic images እያለ ደግሞ ይቀጥላል ማለት ነው። ምን ተደረገ አለ መንፈስ ቅዱስ የመራው ጉባኤ ነው አይደል? ሐዋርያዊ ቅብብሎሽም ጭምር ያለው ጉባኤ ነው አይደል? ጥቅሶችን አባቶች የተናገሯቸውን ነገሮች ያለ ኮንቴክስቱ ጭምር ይጠቅስ የነበረ ጉባኤ ነው እያለ ነው። ጉባኤውን የሚቀበል ሰው ነው ይሄን እያለ ነው ያለው። ባስሌዮስ ዘቂሳርያ የተናገረውን ነገር ያለ ኮንቴክስት ይጠቅሰው ነበር። አይታችሁታል? ያለ ኮንቴክስት ይጠቅሰው ነበር። ባስሌዮስ ዘቂሳርያ የተናገረውን ራሱ ጥቅሶችን የአባቶችን ስራዎች እንኳን ያለ ኮንቴክስት የሚጠቅስ ነበረ ካውንስሉ ነው እያለ ነው ያለው። ኦኬ በዚህ ራሱ ካልተማመንን እንደዚህ ይላል። Unsurprisingly, this deficiency was made up by production of same spurious text assigned to this period. በጣም አጠራጣሪ የሆኑ ዶክመንቶችን ደግሞ በዚህ ፔሪድ ተጠቅመው ነበር ለስዕላት የሚደረግ ስዕለትን ለማጽደቅ but there was less this than we might have expected ግን ከምንጠብቀው በታች ነው አለና the acts include long narration attributed to Athanasius about image of Christ። አይታችኋል? መጀመሪያ የተጠቀሰው ምንድነው? የቀደም ከአትናቴዎስ በፊት አልተጠቀሰም ብያቸዋል። አትናቴዎስ ተጠቅሷል። አሁን which when pierced bled and worked countless miracles ስዕሉ ተአምር ሰራ፣ ደማ፣ የማይቆጠር ተአምር ሰራ ምናምን እየተባለ አትናቴዎስ ተጠቅሶ ነበር አለ። ከዛስ ምንድነው አለ? ግን አጠራጣሪ ነው ስፐሪየስ ነው እያለን ያለው። ከዛስ this legend and the false attribution are more likely however
to have arisen in the context of controversy with Jews አለ። ከአይሁዳውያን ጋር በነበረው ኮንትሮቨርሲ ምናምን የተነሳ በቃ አጠራጣሪ የሆነ ሰነድ አትናቴዎስ ጽፎታል ተብሎ ግን አትናቴዎስ ያልጻፈው ሰነድ ነው እየተጠቀሰ ያለው ነው። ኦኬ the one clear case አለ። ከዛ in the acts of forgery claiming to belong to patristic golden age አለ። አንድ ሌላ ምን አለ? ፎርጀሪ የሆነ ዶክመንትም ቀርቧል። ከፓትሪስቲክ ኤጅ የሚመዘዝ የተባለ ፎርጀሪ የሆነ ሐሰተኛ ዶክመንት ቀርቧል። ኦኬ ቀርቧል ይልና ከዛ በኋላ እንዲህ ይላል that is manifestly of iconophile origin ለስዕላት መስገድን የሚደግፉ 6 እና 7ኛ ክፍለ ዘመን ላይ የመጡ ሰዎች እንትን ያደረጓቸው ያሉት ማለት ነው። ሲምፕሊ ከነሱ ኦሪጂን የሚመዘዝ ምን አለ? is supposed later from ባሲሎስ ቄሳሪያ። ባሲሎስ ዘቂሳሪያ በጣም በተደጋጋሚ ሲነገር ሰምታችሁታል። ባሲሎስ ዘቂሳሪያ ጽፎታል የተባለ ፎርጀሪ የሆነ ባሲሎስ ዘቂሳሪያ ያልጻፈው ሰነድ ጭምር ካውንስሉ ላይ ቀርቧል። ለስዕል መስገድ መጽሐፍ ቅዱሳዊም ሐዋርያዊም ነው ተብሎ የጸደቀበት የ787ቱ ካውንስል ላይ የቀረቡ ሰነዶች ሐሰተኛ ሰነዶች ናቸው። በአባቶች ስም የተነገደባቸው ሰነዶች ናቸው። 4ኛ ክፍለ ዘመን ላይ አትናቴዎስ ከመጠቀስ ውጪ ከአትናቴዎስ በፊት አልተጠቀሰም ተባለ። አንድ ሁለተኛ ኢቭን አትናቴዎስ ሲጠቀስ አከራካሪ ሰነድ ነው የተጠቀሰው። አትናቴዎስ ራሱ ያልጻፈው ፎርጀሪ ሰነድ ነው የተጠቀሰው። ባሲሎስ ያልጻፈው ፎርጀሪ ሰነድ ነው የተጠቀሰው። ሌተር 360 ታውቁታላችሁ። እንደዚህ እያለ ይቀጥላል። በአጭሩ ይህን መጽሐፍ እንድታነቡ ትጋብዛችኋለሁ፣ አበረታታችኋለሁ። ምክንያቱም ይህ መጽሐፍ የተጻፈው አይከን ቬነሬሽንን በሚደግፍ ካቶሊክ ጸሐፊ ስለሆነ የተሰበሰበው። በአጭሩ እንደዚህ ላስቀምጥ። በቤተክርስቲያን ታሪክ ውስጥ ለስዕላት መስገድን በተመለከተ የቤተክርስቲያን ሕልውና ከጀመረበት ጊዜ አንስቶ ለስዕላት መስገድ የጸጋ ስግደት መስገድ የነበረ ልምምድ ነው ትላለች ቤተክርስቲያኗ። ነገር ግን ይህን ፕሩቭ ማድረግ አትችልም። ለምን? መጀመሪያ ክፍለ ዘመን ላይ አልነበረም፣ ማምጣት አይቻልም። 2ኛ ክፍለ ዘመን ላይ አልነበረም፣ 3ኛ 4ኛ ክፍለ ዘመን ላይ አልነበረም። ሁለተኛ 3ኛና 4ኛ ክፍለ ዘመን ላይ ስዕላትን ፌር ዩዜጅ የሚደግፉ ወይም ደግሞ ስዕላትን ለመማማሪያነት የሚጠቀሙ አባቶች አሉ። እንደዚሁም ጭራሽ ስዕል የሚባል በቤተክርስቲያን መኖር የለበትም የሚሉ አባቶች አሉ። ነገር ግን ለስዕል መስገድ ይገባል የሚሉ አባቶች ልታገኙ አትችሉም። ሶስተኛ በ787 በ8ኛው ክፍለ ዘመን በነበረው 2ኛ የኒቂያ ጉባኤ ላይ ለስዕል መስገድ ያልሰገደ ራሱ አናቴማ ሲባል ልክ ታምረ ማርያም ላይ እንደተቀመጠው ለስዕሏ ያልሰገደ ከቆመበት ተለይቶ ይጥፋ እንደተባለ ስም አጠራሩ አይታወቅ እንደተባለ እንዲህ አይነቱ አናቴማ የተቀመጠበት ካውንስል ላይ መንፈስ ቅዱስ የመራው የተባለ አባቶቻችን የሰጡት ካውንስል የተባለው ያ ካውንስል ላይ የቀረቡ አብዛኞቹ ሰነዶች አጠራጣሪ ሰነዶች ናቸው። አባቶች ያልጻፏቸው በአባቶች ስም የተነገደባቸው ሰነዶች ናቸው። ፕሮቴስታንት ነው ያለው አይደለም። ታዲያ ካቶሊክ ይህን ካውንስል የሚደግፍና የሚቀበል ካቶሊክ ነው ያለው። ካቶሊክ ስኮላር ነው ያለው። ስለዚህማ ለስዕል መስገድ ሐዋርያዊ ቅብብሎሽ አይደለም። በምንም አይነት ሁኔታ በሐዋርያዊ ቅብብሎሽ ውስጥ የመጣ ትምህርት አይደለም። በምንም አይነት ሁኔታ ጌታ ኢየሱስ ያስተማረው ትምህርት አይደለም። እኛ ጌታ ኢየሱስ ክርስቶስ ያዘዘውን ነገር ለማድረግና ለመኖር የምንተጋ ክርስቲያኖች ስለሆንን አይከን ቬነሬሽንን አንቀበልም። ኢየሱስ አላስተማረውም፣ አባቶች አላስተማሩትም። አስተምረውታል ካላችሁ ደግሞ በእነሱ ስም መነገድ ነው፣ ወይም ደግሞ ሐሰተኛ ሰነድ ይዛችሁ ነው የምትቀርቡት። ከዚህ የተነሳ አይከን ቬነሬሽን በቤተ ክርስቲያን ታሪክ ውስጥ ምንም አይነት ጥሩ ቦታ የሌለው ትምህርት ነው። በኋለኞች ዘመናት የመጣ ትምህርት ነው። ኢቭን እስልምና የሚቀድመው ትምህርት ነው። ከዚህ የተነሳ አይከን ቬነሬሽንን ማንም ሰው መቀበል የለበትም እንላለን። ፕሮቴስታንት ሆነን የምንቀጥለው ጌታ ኢየሱስ ክርስቶስን ታዘነው እንድንኖር በዚህ ደረጃ ታዘነው እንድንኖር የሚያስችል አቅም ስለሚሰጠን ነው እንላለን። ተባረኩ። ቴንኪው። ከልብ ነው ማመሰግነው። ቅድም እንደነገርኳችሁ በጣም በጊዜ ነው የገባሁት። ከዚህ ቀጥሎ ያሉትን ሰዓት ጊዜያቶች በጣም በተመጠነ እንትን ብትጠቀሙ ቀጣይ ማድረጋቸው የራሴ ጉዳዮች ስላሉኝ ማክሲመም ከዚህ በኋላ ምናልባት እስካሁን 2 ሰዓት ከ20 ተጠቅመናል። ለ2 ሰዓት ነበር የገባሁት። አንድ 40 ደቂቃ ልጨምርና በዚህ ላይ ይህችን 40 ደቂቃ ተከፋፍላችሁ ማን ይናገር የሚለው እናንተ ወሰዱና አብቃቅተን ብንጠቀም ለማለት ያለው። እዚህ ውስጥ ያላችሁ አድማጮች ቁም ነገር እያገኛችሁ እንደሆነ ተስፋ አድርጋለሁ። ጥያቄ ከፈጠረባችሁም ሌላ መድረክ ይዘጋጅላችኋል። ቤቱ የሁሉም ቤተ እምነቶች ነው። አንድ ቤተ እምነት ብቻ አትፈነጭም፣ አንድ ሰባኪ ብቻ አትፈነጭም። ሁሉም በእኩልነት ይስተናገዳል። አስሎንጋስ ጨዋ እስከሆንክ ድረስ። በእርግጥ ሃይማኖተኛ ሆነ ጨዋ መሆን አለብህ። ምክንያቱም ትውልዱ ከአንተ የሚማረው ስነ ምግባር ስለሆነ ማለት ነው። ጨዋ ሆነ ጋጠወጥነት አብሮ አይሄድም። ሃይማኖተኛ ሆነ ጋጠወጥ ከሆንክ
ወይ ሃይማኖቱን ያዝ ወይ ጋጥ ወጥነቱን ያዝ፣ ሁለቱ አብሮ ስለማይሄዱ ማለት ነው። ስለዚህ በሰከነ መንገድ እኛም የምናስተምረው ነገር አለ፣ የምንሰብከው ነገር አለ ለምትሉ ሰዎች በሙሉ ባገኘሁት ጊዜ መድረኬን ሰጣችኋለሁ። ትውልድ ይማራል ብዬ ባሰብኩባቸው ጊዜያቶች በሙሉ ማለት ነው። ምን ጊዜም ቤቴ ክፍት ነው ለማለት ያን ነው። ከልብ አመሰግናለሁ። ታፕታፕ ላደረጋችሁ እችን 40 50 ደቂቃ 45 ደቂቃ እንዴት እንጠቀማት እናንተ ናችሁ የምታውቁት። ተከፋፈሏትና ከዛ በኋላ እንዳማረብን እንዲህ እንሰናበታለን ለማለት ያን ነው። ቀጥሎ ማን ነው? ታንኪዩ ቴዲ፣ እናመሰግናለን። አይኖ በተጣበበ ጊዜ ነው እንትን ያልክልን፣ እናመሰግናለን። ሌላ ጊዜ እንግዲህ ጨመር ያለ ጊዜ ስናገኝ ደግሞ በተብራራ መልኩ እንትን እንላለን። አሁን እነ ጆናታን የሉትራን ቪው ላይ አይከን ቬነሬሽን ላይ ብዙ ሚስ ሪፕሬዘንቴሽኑ ሚስ አንደርስታንዲንጉ የሚበዛው ሉትራን ላይ ስለሆነ ቀሪውን 40 ደቂቃ ፍሮም ዘ ሆርስስ ማውዝ እንደሚባለው እዚሁ ጆናታን አኪና ኤርሚ ኦክስበርግ ያለውን 40-45 ደቂቃ ሼር አድርገው በቃ የተመጠነ ክሊር አድርገው ያቀርቡልናል። ወደ እነሱ ብንሄድ ነው የሚሻለው። ቴንክ ዩ ቴዲ። ቴንክ ዩ ኤቢ። እሺ የእናንተ ነው መድረኩ፣ እናንተ ተነጋገሩና ተናጋሪው ማን ነው? አንቀጥለው። እሺ ተባረኩ። ቃሌ ኤቢ አማን አሪፍ ፕሬዘንቴሽን ነበረ። እኔም የተወሰነ ነገር እስቲ ከሉትራን ስኮላር ተነስቼ የሆነ አጠር አድርጌ የተወሰነ ነገር ለመናገር እሞክራለሁ። ስለ አይኮኖግራፊ፣ ስለ ኢሜጆች በሉትራን እሳቤ ምንድን ነው፣ ስኮላሮችስ ምን አሉ የሚለውን ነገር አጠር አድርጌ የተወሰነ ነገር እላለሁ። ለማንኛውም እስቲ ከአንድ ታላቅ ስኮላር ልጀምርላችሁ። ኤግዛሚኔሽን ኦፍ ካውንስል ኦፍ ትሬንት የሚባል ጽሁፉን ምላሽ የሰጠበት በተለይ ደግሞ ለካቶሊካውያን በሰሩት በዛ በተካሄደው ካውንስል ለዛ ምላሽ በሰጠበት መጽሐፉ በአራተኛው ቮሊዩም ማርቲን ካምኒትዝ የሚባል አንድ ሉትራን ስኮላር አለ። በጣም ታዋቂ ስኮላር ነው። ባይዘዌይ እሱ ሰከንድ ማርቲን ተብሎ ይጠራል፣ ወይም ደግሞ ሁለተኛው ማርቲን ሉተር ተብሎ የሚጠራ ስኮላር ነው። የሉተራን ስኮላር ነው። በፊልም መለንክተን እና በሉተር እግር ስር ቁጭ ብሎ የተማረ ተማሪያቸው ነበረ። ኢቨን በደንብ የሚያውቃቸው ማለት ነው። የእነሱን ትምህርት የሚያውቅ ሰው ነበረ እና ዊትንበርግ እና ሉተር በሚያስተምሩበት በዛ ዩኒቨርሲቲ የተማረ ሰው ነው እና እሱ ኤግዛማይን ባደረገው በዛ ካውንስል ኦፍ ትሬንት ላይ አንድ ያስቀመጠው ነገር አለ። ወደ እሱ ነው መገባላችሁ። እንዳልኳችሁ በቮሊዩም 4 ላይ ቻፕተር 1 አንድ ያስቀመጠውን ነገር ላንብብላችሁ። That is in primitive church image were not used for the divine worship. እነዚህ በፕሪሚቲቭ ቸርች ብሎ የሚያስቀምጣቸው ነገር እንትኖች አሉ። በጥንቷ ቤተክርስቲያን ኢሜጆችን ለዲቫይን ወርሺፕ እንደሚጠቀሙ ጭራሽ የተነገረ ነገር የለም። ምንም አይነት ማስረጃ የለም። ቅድምም ነቃሌ ሲናገረው ነበር፣ ሂስቶሪካል ባክግራውንዱን ሲናገር ማለት ነው። ሁለተኛው ክፍለ ዘመን እስከ አራተኛው ክፍለ ዘመን ድረስ ምንም አይነት ስለ ቬነሬሽን የሚነሳ አንድም ሐሳብ አታገኙ በቤተክርስቲያን ታሪክ ውስጥ ራሱ ማለት ነው። አይከን ቬነሬሽን ላይ ጭራሽ የማይታሰብ ነገር ነው። ነገር ግን አይከንን ይጠቀማሉ ወይ? የሚጠቀሙ ማህበረሰቦች ነበሩ። በተለይ ደግሞ ግሪኮ ሮማን አካባቢ ስትመለከቱ ቅድም ቃሌ ስላብራራው ኤክቴስ የሚባለውን የአሳ ቅርጽን ሰርተው እንትን ይሉ ነበረ። መስቀልን አይጠቀሙም በዛን ጊዜ፣ ምክንያቱም ስደትም ስለነበር በቤተክርስቲያን ላይ እንደዚህ አይነት ለመግባቢያ የሚሆናቸው ምልክቶችን ይጠቀሙ ነበረ። አንድ ነገር ሲምቦላይዝድ ለማድረግ ያንን ነገር ለመግለጽ አንዳንዴ የሚሰሯቸው ካታጎምቦቻቸው ላይ በአንዳንድ ግድግዳዎች ላይ የሚሳሉ ስዕሎች ነበሩ። ከነዛ ውጪ ስለ ቬነሬሽን አንድም እንትን አናገኝም። ቅድም እንደተነበበው በቅድም ቃሌ አንብቦ ነበረ። ከሐዋርያቶች ነው የተቀበልነው ይሄን አስተምሮ ብለው ከተናገሩ ማስረጃ ያስፈልገናል ማለት ነው። አሁንም እየጠየቅን ያለው ነው ማስረጃ ነው፣ ኤቪደንስ አቅርቡልን ነው ከቸርች ሂስትሪ። ለማንኛውም እንደዚህ ይላል እሱ yes that we did not even read that these were permitted in the house of prayer of the Christians.
ምንም አይነትም ነገር ደግሞ አላነበብንም። ምንም መንባሉን were permitted in the house of prayer of the Christians በጸሎት ቤቱ እንኳን እነዛን ኢሜጆች ተጠቀሙ ብለው ሐዋርያቶች እንደዚህ አይነት ነገር አልጻፉልንም፣ እንደዚህ አይነት ነገር አላነበብንም እያለ ይናገራል። ማን ነው ይሄን ያለው? ማርቲን ከምኒት የነማን ተማሪ? የፊሊፕ መለንክተንና የማርቲን ሉተር ተማሪ የሆነው እና ታላቅ ስኮላር ነው። ቡክ ኦፍ ኮንኮርድ እና ፎርሙላ ኦፍ ኮንኮርድን ኦርጋናይዝድ ያደረገ ትልቅ ስኮላር ነው። እነ ጃኮብ አንድሪያ ጋር የሚሰራ ስኮላር ነው። እንግዲህ ዝም ብሎ ተራ ስኮላር እንዳልሆነ እንድታውቁ ስለፈለኩ ነው የምደጋግመው። ለማንኛውም እሱ የጻፈውን ነገር ላንብብላችሁና እንደዚህ ይላል። ቀጠል አድርጎ በአማርኛ እንትን ልበልላችሁ ስለተረጎምኩት። ክርስቶስ ምስሎችን፣ ቅርጻ ቅርጾችን ለቤተ ክርስቲያን አገልግሎት ለመጠቀም ምንም ትእዛዝ እንዳልተሰጠ ሁሉ ሐዋርያትም ወንጌልን ለመስበክና አህዛብን ሁሉ ለማስተማር በተላኩ ጊዜ የሰማያዊውን ትምህርት ለማወጅ ምስሎችን ወይም ቅርጻ ቅርጾችን እንደተጠቀሙ አናነብም። ስለዚህ ወንጌልን በሚሰብኩበት ጊዜ ደግሞ በተለያየ አገልግሎት ላይ በሚወጡበት ጊዜ ሰማያዊውን ያንን የሰማይን አጀንዳ ይዘው በሚወጡበት ጊዜ ምስላትና ቅርጻ ቅርጾችን እንደተጠቀሙ አላነበብንም በመጽሐፍ ቅዱስ እያለ ይናገራል። ከዛ በኋላ ለአረማውያን ህዝቦች ወንጌልን ባወጁም ጊዜ እንኳን አልተጠቀሟቸውም። ለአረማውያን እንኳን ያንን ወንጌል በሚናገሩበት ጊዜ እንደዚህ አይነት ነገሮችን አልተጠቀሙም ነበር እያለ ማለት ከምኒት ይናገራል። ከዛ በኋላ በአንድም ስፍራ የእምነት መሰረት ከጣሉ በኋላ በሆነ ቦታ ላይ ቤተክርስቲያን ከመሰረቱ በኋላ ወደ ሌላ ቦታ ሲሄዱ ደግሞ የሆነ የሚያስቀሩት ነገር አለ አይደል? አሁን ለምሳሌ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 2 ላይ አደራ እየሰጡ ይሄዳሉ። አደራ እንኳን ሲሰጡ ኢሜጆችን ኦር ደግሞ እነዚህ ስዕላትንና ቅርጻ ቅርጾችን እንዲጠብቁ ለማንም አደራ ሰጥተው አያውቁም እያለ ይናገራል። ለዚህ ዓላማ ለማስተማር ያስተማሩትን ትምህርት በጽሁፍ አቀርበዋል። ይህንን ደግሞ በክታቦቻቸው ነው ሲያስቀምጡና አደራዎቻቸውን ሲያስተላልፉ የምንመለከተው። በስዕል አልነበረም። ምስሎችን ወይም ቅርጻ ቅርጾችን መንፈስ ቅዱስ ሰዎችን የሚጠራበት፣ የሚያበራበት፣ የሚቀይርበት፣ የሚቀድስበት ውጤታማ መሳሪያዎች ናቸው ብለው አላስተማሩ። እንደዚህ አይነት ትምህርት በሐዋርያት ዘንድ ፈጽሞ የለም እያለ ነው። ይልቁንም የእግዚአብሔር ቃል የተጻፈ፣ የተሰበከ፣ የተሰማ፣ የታሰበም ነው እያለ ሮሜ ምዕራፍ 1 ቁጥር 1ን ይናገራል። የሐዋርያው ቅዱስ ጳውሎስ እየጠቀሰው ማለት ነው። ሌላም ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 3 ላይም ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 15 እስከ 17 ድረስ ያለውን ክፍሎችም እንደዚሁ ያጣቅሳል። ሐዋርያት ምንድነው ወንጌልን ሲናገሩ ምንድን ነበር አደራ እየሰጡ ያሉት፣ በምንስ ሁኔታ ነው ወንጌልን የሰበኩት የሚለው ነገር ሲያብራራ ከዛ እንደዚህ ይላል። ከቅርጻ ቅርጾች ጋር ይከናወን የነበረው ጣዖት አምልኮ ሲያልፉና የእውነተኛውን አምልኮ አምላክ አምልኮ ሲመሰርቱ እነዚህን ቅርጻ ቅርጾች ወደ ህያው እግዚአብሔር እውነተኛ አምልኮ እንዲዛወሩ ወይም ደግሞ እውነተኛ አምልኮ አምላክን ቨነሬት ከማድረግ አንፃር ለአምላክ አዶር ከማድረግ አንፃር እነዚህን ቅርጻ ቅርጾች ሲጠቀሙ ተመልክተን አናውቅም። በጣዖታውያን ዘንድ ግን እንደዚህ አይነት ነገር አለ የሚል ነገር ያስቀምጣሉ። ይልቁንም እውነተኛ አምላክ በመንፈስና በእውነት የሚመለክ እንዳለበት አስተምረዋል። እግዚአብሔር በምንድነው የሚመለከው ብላችሁ ከጠየቃችሁ ሐዋርያቶቹ የሚናገሩት በተለይ ሐዋርያው ቅዱስ ዮሐንስ እንደተናገረው በወንጌሉ ላይ እግዚአብሔር በምን ይመለካል ይላል? በእውነትና በመንፈስ የሚመለክ ነው እንጂ በስዕላትና በቅርጻ ቅርጽ እንደማይመለክ በዛ በኩል እግዚአብሔር እንደማይገኝ ይናገራል ማለት ነው። እግዚአብሔር የሚመለከው በእውነትና በመንፈስ ነው። ከዛ ቀጥሎ ይህችን ነገር በጣም ጠንከር አድርጎ ሲናገር these things are certain and true እነዚህ ነገሮች ደግሞ እርግጠኛ የምንሆንባቸውን ነገሮችና እውነተኛ ናቸው። beyond controversy ከክርክር ባለፈ ወይም ደግሞ ከክርክር ከምንከራከርባቸው ይልቅ የሚያከራከሩ ሳይሆኑ እውነት የሆኑና ታማኝ የሆኑ ነገሮች ናቸው አሁን የተናገርኩት ነገሮችም ማለት ነው። እና ይሄንን ያነሳና አሁንም ስለ ቸርች ሂስትሪ ምናምን ያወራል በዚሁ መጽሐፉ ላይ በቤተክርስቲያን ታሪክ ውስጥ የማይታወቅ ልምድ ነው እያለ
ይናገራል። በሁለተኛው ሴንቸሪ እስከ አራተኛው ሴንቸሪ እንደዚህ አይነት ነገር አይታወቅም። ይሄንን ያለው ከመሬት ተነስቶ አይደለም። ባይዘው አባቶችን እየጠቀሰ እንትን ይላል። ቀደምም አንዳንድ አባቶችን ቃሌ አሳይቶናል። ለማንኛውም ሴንት ኢሬኒየስን ያነሳል። ከ125 እስከ 200 ኤዲ አካባቢ የኖረ አባት ነው ተብሎ ይታመናል። ሄሬኒዮስ የሚባለው ማለት ነው። እና አንድ ሐሳብ ይናገራል። ሄሬኒዮስ ምን አለ ስለ ኢሜጆች የሚለው ነገር ስትመለከቱ እንደዚህ ይለናል። the ካፖክራቲያንስ ሄሬቲክ ሴክቶች ናቸው። ባይዘው የካፖክራቲያንስ የሚላቸው ሄሬቲክ ናቸው። ኢሬኒየስ ራሱ ሄሬቲክ ናቸው ብሎ ወይም መናፍቃን ናቸው ብሎ የተናገራቸው ሰዎች ናቸው። እና እንደዚህ ይላል also possess images some of them painted አንዳንዶች እነዚህ ሰዎች ካፖክራቲያንስ ኢሜጆች ነበራቸው። ኢሜጆችን ይሰሩ ነበር ለራሳቸው። አንዳንዶቹ ፔይንትድ የተደረጉ ናቸው and other formed from the different kind of material አንዳንዶቹ ደግሞ ከተለያየ ማቴሪያል ከተለያየ ግብአቶች የተገኙ ቅርጻ ቅርጾች ናቸው ያለ ይናገራል። while they maintain that likeness of the Christ የክርስቶስን ምስል የሚሰሩበት ባይዘው እነዚህ ካፖክራቲያንስ የሚባሉ መናፍቃን የማንን ስዕል ነው የሚሰሩት? የክርስቶስን ምስል በማን ጊዜ? በፕሌት at the time of the Jesus lived among them በጲላጦስ ዘመን ክርስቶስ በእነሱ መካከል በሚመላለስበት ጊዜ የሳሏቸው ስዕሎች አሉ። በምን አንዳንዶች ምን የሆኑ ናቸው? ፔይንትድ የተደረጉ ወይም ደግሞ በቀለም ብሩሽ የተሳሉ ነበሩ። አንዳንዶች ደግሞ በተለያየ ማቴሪያሎች በቅርጻ ቅርጽ ተቀርጸው ክርስቶስን ሰርተው ሲጠቀሙበት ትመለከታላችሁ። እና ይሄ የኢሜጅ መስራትም ራሱ የመጣው በክርስትና በአዲሱ ኪዳን ጊዜ ያለውን ታሪክ ስንመለከተው በአንደኛው መቶ ክፍለ ዘመን ላይ ሁለተኛው መቶ ክፍለ ዘመን ላይ ስዕሎችን መጠቀም የሚለውን ነገር ስትመለከቱ ራሱ ከሄሬቲካል ሴክቶች የመጣ እንደሆነ ከመናፍቃን ራሱ የመጣ እንደሆነ ነው አጌንስት ሄሬሲስ ቡክ 125 ላይ የሚናገረው ቅዱስ ኢሬኒየስ ማለት ነው። እና ይሄን አይተን ደግሞ ሌላ ኤፒፋኒየስ የሚባል አባት ቅድም ቃሌ ሲናገረው ነበረ። ቡክ 1 ላይ ሄሬሲ 27 ላይ አንድ ያስቀመጠው ነገር አለ። ኤፒፋኒዮስ እንግዲህ የጋራ አባታችን ነው፣ የቤተክርስቲያን አባት ነው። ኦርቶዶክሳውያን ካቶሊካውያንም የሚቀበሉታል ይሄንን አባት። እና እንደዚህ ይላል እሱ ደግሞ ካፖክራቲስ secretly made images of Christ and Paul እነዚህ ካፖክራቲስ ብሎ የሚጠራቸው እነዚህ መናፍቃን ሴክቶች የማንን ኢሜጅ ይሰሩ ነበር? የክርስቶስንና የጳውሎስን ኢሜጅ ይሰሩ ነበር። and burn incense to them ምንም ያቃጥሉላቸው ነበር ወይም ደግሞ ያጨሱ ነበር። ዕጣንንም ደግሞ ለነዚህ ስዕሎች ለሰሯቸው ስዕሎች ያጥኑ ነበር። and adore them እና ደግሞ ይሰግዱላቸው ነበር እያለ ይናገራል። ማን? ኤፒፋኒየስ። ስለዚህ መስገድን ዕጣንን ማጠንን አሁንም ከማን የመጣ ነው? ከሂፖክራቲያንስ እነዚህ ካፖክራቲያንስ ብሎ የሚጠራቸው ከሄሬቲካል ሴክቶች የተነሳ ነው፣ ወይም ደግሞ ከመናፍቃን የመጣ ትራዲሽን እንደሆነ ትመለከታላችሁ። እና እሱም ኤፒፋኒየስም ከመናፍቃን ወይም ደግሞ ከነዚህ እንደውም አንዳንዴ አግኖስቲክ ብለው የሚጠሯቸው አባቶች አሉና ከነዚህ የመጣ ልምምድ ስለሆነ ይሄን ነገር አንቀበልም እያሉ ነው የሚናገሩት አባቶች ባንድ ላይ ማለት ነው። እና እንደዚህ ይላል። አውገስቲንም ቀጠል ያደርግና ማርሴሊያን የምትባል አንድ ሴት ያነሳና እሷ የካፖክራትስ እንትን ናት፣ አባል ናት። እሷ ማለትም ሜምበር ናት፣ በዛ ውስጥ የምትገባ ናት። እና የኢየሱስንና የፖልን ከነ ሆሜርን የነ ፓይታጎረን ሌሎችንም እንደዚህ ፈላስፎችንም ኢሜጆች ተሰበስባለች። ምንድነው ቅርጻ ቅርጾችን ስታቹዎችን ምናምን እያሰራች ለነሱ ምን ታደርግ ነበረ? ታመልካቸው ነበረ። ኦፈሪንግስ ኢንሴንስ ጣዖት ምንድነው ይሄ ጭስንም ወይ ደግሞ ዕጣንንም ታጥንላቸው እንደነበረ አውገስቲን ይናገራል ማለት ነው። እና ከእንደዚህ አይነት ፕራክቲስ ጋር የተገናኘ ነገር አለው ኢሜጆችን ራሱ ስትመለከቱ። እና ይሄው ስኮላር ፊልም ማነው ማርቲን ከሚኔትስ እንደገና
አረማውያንና በክርስቲያኖች መካከል ያለውን አሁንም እየነገርኳቸው ያለሁት ከሁለተኛው እስከ አራተኛው ሴንቸሪ አካባቢ ያለውን ባውንደሪ ይዘን በዛ ውስጥ ምን ሲካሄድ ነበር ስለ ኢሜጆች የሚለውን ነው። በኋላ ላይ ደግሞ እንመጣበታለን አስፈላጊ ከሆነ ማለት ነው። እንደዚህ ይላል እሱ among the difference እሺ እንትኑን ላንብብላችሁና among the difference between the worship of the heathen and that of the Christians, this was not the smallest one. The heathen worship their gods likeness. እነዚህ አረማውያን እና በክርስቲያኖች መካከል ያለው ልዩነት ትንሽ የምንለው ነገር አይደለም። በእነሱ መካከል ያለው ልዩነት ምንድነው አለ? እነዚህ አረማውያን worship the gods in the likeness. አረማውያን የሆነ ላይክነስ ሰርተው ወይም ደግሞ አማልክቶቻቸውን የሚመስል ነገር ሰርተው አሁን ለምሳሌ ዙ ቢሆን አምላካቸው የዙን የሚመስል አንድ ምስል ሰርተው ያመልኩ ነበር። በኢሜጆች ሊሆን ይችላል፣ ስታቹ ሊሆን ይችላል። ክርስቲያን ደግሞ while the Christians worship and adore to the true God without image, እውነተኛውን አምላክ ደግሞ አዶር የሚያደርጉት ያለ ኢሜጅ ነበረ። በተለይ አንደኛውና ሁለተኛው መቶ ክፍለ ዘመን ስትመለከቱ እንደዚህ አይነት ፕራክቲስ አታገኙም ነበር። ኢሜጆችንም ራሱ ለአምልኮ ስርዓት ራሱ አይጠቀሙም ነበር እያለ ነው ይሄ የሉትራን ስኮላር የሚናገረው ማለት ነው። እና አሁንም አባቶችን ይጠቅሳል። ለምሳሌ ክሊመንት ኦፍ አሌክሳንድሪያ በ200 ኤዲ አካባቢ ሲኖር የነበረ አባት ነው። በሶማታ ቡክ 6 ላይ አንድ የሚያስቀምጠው ነገር አለ። ቅዱስ ቀሌሜንጦስ ዘእስክንድሪያ የሚባለው ማለት ነው። ለምሳሌ ምን ይላል እሱ? በዓለም ላይ አንድ ምስል የለንም እያለ ይናገራል። we have not the single image in the world. በዓለም ላይ ምንም አይነት ምስል የለንም because among things that are born in nothing is able to reflect the image of God. የእግዚአብሔርን ከነዚህ በዓለማት ውስጥ ባሉት ነገሮች ብትመለከቱ የእግዚአብሔርን ኢሜጅ ሪፍሌክት የሚያደርግ አንድ ምስል እንኳን አይገኝም ከተፈጠረው ወይም ደግሞ ከተወለዱ ነገሮችም ራሱ ማለት ያው ቦርን እያለ የሚናገረው ነገር አለ። ማንኛውም ነገር የእግዚአብሔርን ኢሜጅ ሪፍሌክት ሊያደርግ የሚችል የለም። ስለዚህ ኢሜጆች የለንም እያለ ይናገራል። ለአምልኮ የሚሆነው ነው አሁን እየተናገረ ያለው። ስለዚህ ከመጠቀምና ካለመጠቀም አንፃር በኋላ ነግራችኋለሁ እሱን ምን አይነት አቋም እንዳላቸው ሉተራንም የቤተክርስቲያንም ሳቢ ላይ ማለት ነው። እና አባቶች ክፉኛ የሚቃወሙት ከምን አንፃር ነው ካላችሁ በአረማውያን ዘንድ በጣዖት አምላክ የሚያመልኩ ሰዎች ዘንድ ከመናፍቃን ዘንድ አንድ ፕራክቲስ አለ። ምን አይነት አምላካቸውን በምስል ኦር ደግሞ በስካልፕቸር ኦር ደግሞ በሆነ ስታቹ እየወከሉ ያመልኩ ነበር። አምልኮ ስርዓታቸው ማዕከል አድርገውት ነበር እንደዚህ አይነት ነገሮችን። ይሄ ደግሞ ትክክለኛ ስርዓት ፕራክቲስ አይደለም፣ ቢብሊካልም ግራውንድ የለውም እያሉ ይቃወማሉ። እነዚህም ማነሳላችሁ የሉትራን ስኮላሮች አይደሉም። ክሌመንት ኦፍ አሌክሳንድሪያ ብትነሱ፣ ኤፒፋኒስን ብትነሱ፣ በኋላ ላይም አንዳንድ አባቶችም ደግሞ አነሳላችኋለሁ። እነዚህ ሁሉ የሉትራን ስኮላሮች አይደሉም፣ የቤተክርስቲያን አባቶች ናቸው፣ የጋራ አባቶቻችን ማለት ነው። እና እነዚህ ነገሮች አንጠቀምም እያሉ ይናገራሉ። አምልኮውን ከሺፍት ከማድረግ አንፃር ሌላ ዝንባሌ ስላላቸው ማለት ነው። እና የሚፈሩት ለዛ ነው። አንዳንድ አባቶችም ቀጥታ እነ ኤፒፋኒየስም እነ ኦገስቲንም ማነው እነ ኦሪጂንም ራሱ ሲቃወሙ የነበሩት በቤተክርስቲያን ውስጥ ምንም አይነት ምስል መደረግ የለበትም የሚሉት አምልኮ ጋር እንትን እንዳይልባቸው ነው፣ እንዳይዛባ ያ ነገር ይሄ መልኩን እንዳይቀይር ለእግዚአብሔር ብቻ ይመለክ የሚባለውን ነገር መልኩን እንዳይቀይር መጽሐፍ ቅዱስ እግዚአብሔር አምላክን ብቻ አምልክ ለሱም ስገድ ብሎ ስለተናገረ ከዛ ጋር እንዳይደበላለቅ በኢሜጆች መካከል የሚደረገውን ፕራክቲስ ሲቃወሙ ትመለከታላችሁ ማለት ነው። በጣም አስቸግሮ ስለነበር በዛን ዘመን በተለይ ከአንደኛው እስከ አራተኛው መቶ ክፍለ ዘመን እንደዚህ አይነት እንትን ስለነበረ በፓጋኖች ዘንድ ፕራክቲስ ስለነበረ ያን ነገር ሲቃወሙ ትመለከታላችሁ። እና ይሄ ትክክል አይደለም እያለ ይመጣል። እና ደግሞ አርኖቢየስ የሚባል አንድ አባት አለ 284 እስከ 305 አካባቢ የኖረ አባት ነው። ይሄም ሰዎችም የተፈጠሩት ነፍሳትንም የላከው እግዚአብሔር ለማይንቀሳቀሱ መንቀሳቀስ ለማይችሉ ምስሎች እንዲጸልዩ ነውን እያለ ይናገራል። አገንስት ሄዝን ላይ ቡክ 2
38 ላይ ታገኙታላችሁ። እና እንደዚህ አይነት እንትኖችን ያስቀምጣሉ። ለማይንቀሳቀሱ ነገሮች ምስሎች እንዲጸልዩ ነው ወይ? እንደውም ማርቲን ሉተር በላርጅ ካቴኪዝም ላይ አንድ የሚያስቀምጠው ነገር አለ። ስለ አምልኮ ስለ እነዚህ 10ቱ ትእዛዛት ሲያብራራ አምልኮ የሚባለው ወርሺፕ ራሱ አንደኛው በቆሙ ምስላት ፊት ለፊት ዙሮ መጸለይ፣ ስለነሱ መለማመን፣ ይሄ ራሱ አንድ የወርሺፕ አካል ነው፣ ፓርት ነው እያለ ይናገራል። ስለዚህ እንደዚህ ማድረግ ራሱ አምልኮ ነው ማለት ነው። አምልኮ ደግሞ ለማን ነው የሚገባው? ለእግዚአብሔር ነው የሚለውን ነገር መርሳት የለብንም። አባቶችም አሁንም እስካሁን እየተቃወሙ የሚመጡት ነገር ይሄን ነው። እና ደግሞ ሌላ ምንድነው ላይክ ኢሜጆች እንደ ዊንዶው ኦፍ ሄቨን ይታሰቡ ነበር በዛን ዘመን። በተለይ ደግሞ ክሊመንት ኦፍ ዘ ሮም እንግዲህ በጣም ትልቅ አባት ነው፣ በቤተክርስቲያን ዘንድ የሚታወቅ አባት ነው። ክሊመንት የሐዋርያው ቅዱስ ጳውሎስም ተማሪ ነው ተብሎ ይታመናል። እነ ተርቱሊያን እነ ዩሴቢየስ ራሱ በሱ ኦርዴን የተደረገ በሐዋርያው ቅዱስ ጳውሎስ ኦርዴን የተደረገ አባት ነው ተብሎ ይታመናል ይሄ አባት። እና እሱም ደግሞ አንድ ያስቀምጠው ነገር አለ። አንድ የሆኑ ሰዎች እንደዚህ ብለው ያስቀምጣሉ። ሆኖም ግን እሺ አሁን ሌላ አንብብላችሁ የማይንቀሳቀሱ የእግዚአብሔር ምስል በእውነት ማምለክ ከፈለጋችሁ እሺ የሱ መልስ ነው ይሄ። እነሱን ለፍጥነት አንድ ትብሉ አንብብላችሁ የማይታየውን አምላክ ለማምለክ ለማክበር ወይም ቬነሬት ለማድረግ የሚታዩ ምስሎችን እንጠቀማለን እያሉ አንዳንዶች ተነስተው ነበር። እንደዚህ ብለው የሚጠቀሙ ማለት ነው። እግዚአብሔርን ለማክበር በሚታዩ ምስሎች ፊት ለፊት እንሰግዳለን እያሉ ይናገሩ ነበር። ክሊመንትም ይህንን ሲመልስ ምን ብሎ ይናገራል? this is most certainly false ይሄ ነገር በእርግጠኝነት ኦር ደግሞ ፍጹም ውሸት የሆነ ትክክለኛ ያልሆነ ተግባር ነው እያለ ያስቀምጣል። ከዛ በኋላ እግዚአብሔርን መምሰል ምንድነው? እግዚአብሔርን ለማምለክ እውነተኛው እግዚአብሔርን ለማምለክ ከፈለጋችሁ እግዚአብሔርን ምስል የምታገኙት በምንድነው ይላል? ለሰው መልካም በማድረግ በእርሱም ያለውን የእግዚአብሔርን እውነተኛ ምስል ታመልካላችሁ እያለ ይናገራል ማለት ነው። ስለዚህ በኢሜጁ በኩል ወይም በዛ ስታቹ በኩል እግዚአብሔርን ክርስቶስን ምናምን እናገኛለን ብለን እንኳን ማለት አንችልም ማለት ነው። እንደውም እሱ ምን ይላል መሰላችሁ እዚሁ ላይ yet he doesn't እሺ ምን ይላል? ፔይንትድ እና ፋብሪኬትድ በተደረጉ በእንደዚህ ኢሜጆች እና ስታቹዎቹ የክርስቶስን either of Christ of saints or saints እያለ ያስቀምጣል። ክርስቶስም ሆነ ሌሎችም ቅዱሳትንም ስሎ በነሱ በኩል ወይም በስዕሉ ኦር ደግሞ በዛ ምንድነው ስታቹ ፊት ለፊት ክርስቶስን አገኘዋለሁ ሐዋርያ ቅዱስ ጳውሎስን ኦር ደግሞ ሌሎች ሴንቶችን አገኛለሁ ብሎ መጸለይ ትክክለኛ ያልሆነ ነው፣ ፎርቢድን የሆነ ፕራክቲስ ነው እያለ ይናገራል ማለት ነው እሱ። ስለዚህ ሉትራኖች ምንን ይቃወማሉ የሚለውን ነገር ልምጣላቸው። ማርቲን ከሚኒስ ራሱ ያስቀመጣቸው ነገሮች ስላሉ እስካሁን ትራዲሽናሊ ያለውን ነገር እየተናገረን የመጣው ሶ ሉትራኖች ምን አያምኑም የሚለውን ነገር ላስቀምጥላችሁ። ቬኔሬሽን ኦፍ ኢሜጅን አያምኑም። ላይክ በሰባተኛው ካውንስል ቅድም ቃል እየተናገረው ስለነበረ በሰባተኛው ካውንስል ላይ የተወሰነውን ያንን ውሳኔ ፕሮስኩኒዮ ተብሎ ተቀምጧል። ስለ አምልኮና ላትሪያ ደግሞ ለእግዚአብሔር የሚገባ የሚባለው ነገር እኛ ኢሜጆችን ቬነሬት አናደርግም ወይም ደግሞ በእነሱ ስር አንሰግድም፣ ቦይንግ የለም ኦር ደግሞ እነሱን አንሰምም፣ ለነሱ ደግሞ እጣን አናጤንም። ያው ሉትራን ስኮላሮች የሚሉትን ነው አሁን ያስቀምጥኩላችሁ ያለሁት። ግን ደግሞ ኢሜጆችን ይጠቀማሉ። ለምን እንደሚጠቀሙ በኋላ አስቀምጥላችኋለሁ። አናጤንም፣ እነሱን አንሰምም ኦር ደግሞ ሻማን ምናምን ካንድል አናበራላቸውም ማለት ነው። እነዚህ አነሰሰሪ የሆኑ ፕራክቲሶች ናቸው ማለት ነው። እና ደግሞ ሌላው ይሄ ከከልት አንጻር የሚነገሩ ነገሮች አሉ። ሚራክለስ የሆኑ ፓወር ከኢሜጆቹ ይገኛሉ። ለምሳሌ ዊፒንግ አይከን አለ፣ ሂሊንግ ፓወር አላቸው፣ ፕሮቴክቲቭ የሆነ አይኮኖች አሉ የሚጠብቁ እንባ የሚወጣቸው፣ አንዳንዴ ደግሞ ወተት የሚያፈሱ ተብሎ የሚታመን በካቶሊክ ቤተክርስቲያን ውስጥ የሚታመኑ አንዳንድ ስርዓቶች ነበሩና ሉተር ራሱ ኢቭን እነዛን ፕራክቲሶች ሲቃወም ትመለከታላችሁ። እንደዚህ አይነት እንትኖችን
አንዳንዴ ሪሊክ የሚባሉትን አሁን ለምሳሌ ከቅዱሳን የሆነ ከጥፍር አንፃር እንትን ቅሪት አንፃር ኦር ደግሞ ከነሱ ከቅዱሳን ካስቀመጧቸው እንትኖች አንፃር እነሱን የሚወክሉ ኦር ደግሞ ከነሱ የተወሰዱ ነገሮችን ልክ እንደነሱ እንትን ይሉ ነበር ቬነሬት ይደረግ ነበር እና ያንን ፕራክቲስ ሉተር በቀጥታ ተቃውሞታል። ሪሊኮች እንደዚህ መመለክ የለባቸውም ቬነሬት ምንድነው መሰገድ የለበትም ለዛ ነገር እያለ ይናገራል። አዶር መደረግ የለበትም እነዛን ነገሮችን ጥፍሮችን የተለያዩ ነገሮችን ያስቀምጡ ነበር የቅዱሳንም ማለት ነው። ያ ነገር ትክክል አይደለም። ሁለተኛ ደግሞ ሚራክለስ የሆኑ ፓወሮችን ለምሳሌ አሁን በዚህ በእንትን ላይ አንድ የተነሳ ነገር አለ። በርናርድ ኦፍ ክላርቮን አንስተው ነበር ከዚህ በፊት በነበረው ዲስከሽን በዚህ ፕላትፎርም ላይ ማለት ነው። እና በርናርድ ኦፍ ክላርቮ አዎ በእኛ በቤተክርስቲያን በሉተራን ቤተክርስቲያን ቬነሬት የሚደረግ ቬነሬት ኢን ሴንስ ኦነር ይደረጋል የሚከበር አባት ነው እና ደግሞ ኮሜሞሬት የሚደረግም ነው የምናስበውም አባት ነው። ከምን አንፃር ነው የምናስባቸው ኮሜሞሬት የሚደረገው ቬነሬሽን ደግሞ ከምን አንፃር ነው የሚለውን በኋላ መለስበታለሁ። እና ይሄ አባት በርናርድ ኦፍ ክላርቮ የካቶሊካዊ ቤተክርስቲያን የነበረ በ12ኛው መቶ ክፍለ ዘመን የነበረ አባት ነው። ያው በቅድም እንደተናገርኩት ከኢሜጁ ከቅድስት ድንግል ማርያም ጡት ምንድነው ወተት ፈሶ የጠጣ ሰው ነው ተብሎ ሲነገር ነበርና ሉተራኖችም ይሄን ያምናሉ ሲባል ነበር። ይሄ ትክክለኛ ታሪክ አይደለም። እኛም እንደዚህ እንትን አንልም። ኮሜሞሬት ይደረጋል። ነገር ግን እንደዚህ አይነት ይሄ ፋብሪኬትድ የሆኑ እንትኖችን አናምንም አናስተምርም። እንደውም በኮሜሞሬሽን ታይም ላይ እንደዚህ አይነት ነገር ሲነበብ አታስተውሉም። በቤተክርስቲያን ቡኮፍ እንትን አለን ኮመን ሰርቪስ አለን እኛ የሉተራኖች የቅዳሴ መጽሐፎች አሉ እና እዛ ላይ በካላንደር ላይ ተቀምጠዋል። እነ በርናርድ ኦፍ ክላርቮ አንደኛው የተቀመጠ ነው። ባይዘው እሱን ኮሜሞሬት የምናደርግበት በምን ምክንያት ነው ካላችሁ ይሄ ከፕሮቶ ሪፎርመር ተብሎ አንድ የሚጠራ አባት ቢኖር እሱ ነው። በብዛት ከሌላው አባቶች ይልቅ በጣም ያስተማረ ተብሎ የሚነገረው እሱ ነው። ከኢምፑቴሽን አንፃር ራይቸስነስ በኋላ እንሄድበታለን አሁን ጊዜ ስለሌለኝ ለምን እንደሚባለው ማለት ነው። እነ ሉተርና ፍልመለክተን በጣም የሚጠቀሙት አባት ነው እና እንደዚህ አናረግም። ሌላ ደግሞ በሴንቶች አይከን በኩል የሚጸለይ ጸሎት እንደዚህ አይነት ነገርም እኛም ጋር የለም። ኢንቮኬሽን በኦክስበርግ ኮንፌሽናችን ላይ የተወገዘ አንድ አስተምሮ ነው። ወይም ደግሞ ቅዱሳት እነዚህ ሴንቶችን መጣራት መለማመን በእኛ ፈጽሞ የተከለከለ ፕራክቲስ ነው። እኛ ማናደርገው ነገር ነው። ስለዚህ በኢሜጆቹ በኩል ደግሞ ያለውንም ስትመለከቱ ትክክለኛ ፕራክቲስ እንዳልሆነ የቸርች ሂስቶሪያንስ እና አባቶች ነግረውናል ማለት ነው። ሌላ ደግሞ ሳክራመንታላይዝ እንዳናረገውም ይሄንን አይከኖችን እየተጠቀምን ግሬስን የምናገኝባቸው ጸጋን የምንካፈልባቸው ናቸው እያል ከሳክራመንትም አንፃር ደግሞ እንትን አንልባቸው አንጠቀማቸው። ቃሉ እና ሳክራመንቶች የሚባሉት ልክ ሚንስ ኦፍ ግሬስ ተብሎ የምንጠራቸው ጥምቀት፣ ቅዱስ ቁርባን እና ደግሞ ሆሊ አብሶሉሽን እያልን ደግሞ የምንጠራቸው ሌሎች ሳክራመንቶች አሉና እነዚህ ናቸው ሚንስ ኦፍ ግሬስ እንጂ ሌሎቹ ሊሆኑ በተለይ ደግሞ ቃሉና ሳክራመንት ሚንስ ኦፍ ግሬስ ተብሎ የሚጠሩ ናቸው። በሉተራን ዘንድ ያሉ ሳክራመንቶች ምንድናቸው ካላችሁ ማለት ነው። እሺ ወደ እንትኑ ልግባላችሁና ፈጠን እያልኩኝ በኦክስበርግ አፖሎጂ ላይ ፍልመለንክተን ያስቀምጠው ኦክስበርግ አፖሎጂ የሉተራን አቋም ምንድነው የሚለውን ነገር የሚያስረዱበት ነው። ይሄ አፖሎጂ ኦፍ ኦክስበርግ የሚባለው እና ሉተር አቋማቸውን ያስቀምጡበት አንቀጾች ናቸው። የአንቀጾች ስብስብ ነው ያለው እንትኑ ላይ ኦክስበርግ ኮንፌሽን ላይ ማለት ነው። ከዛ አፖሎጂ ላይ ደግሞ ለዛም አንቀጽ ስብስብ የሉተራን አቋም ተብሎ ከሚጠሩት ላይ እንትኖች ካቶሊካውያን ሪፊዩቴሽን ሰርተው ነበር። ግብረ መልስ ተደርጎበት ነበር። ለዛ ግብረ መልስ ደግሞ ምላሽ የሰጠ መከላከያ ደግሞ ፍልመለንክተን የሉተር ቀኝ እጅ ተብሎ የሚጠራው ስኮላር ተናግሮ ነበር። ይሄን አስቀምጦ ነበርና ከሱ ላይ አርቲክል 21 ላይ ኢንቮኬሽን ኦፍ ሴንትስ ላይ አንድ ያስቀምጠው ነገር አለ። እንደዚህ ይላል። በአማርኛው ላንብብላችሁ። ቡክ ኦፍ ኮንኮርድ ላይ ታገኙታላችሁ።
የእምነት መግለጫችን ለቅዱሳን ክብር መስጠት ይቀበላል። ለቅዱሳን ምን እንሰጣለን? ክብርን እንሰጣለን፣ ኦነር እንሰጣለን እያለ ይናገራል። ይህም ክብር በሶስት ነገሮች የተያዘ ነው። ይህም ክብር የምንሰጠው ደግሞ በሶስት ነገሮች ላይ የተመሰረተ ነው። አንደኛ ምስጋና ነው ይላል። የመጀመሪያው ምስጋና ሲባል አንዴ ላውጣውና ሶሪ እሺ በአማርኛው ላንብበው፣ እንግሊዝኛው ትንሽ እንትን ስለሚል ነው። እሺ በአማርኛው ልቀጥል እንግሊዝኛውን ከማወጣው። እሺ እንደዚህ ይላል። አንደኛ ምስጋና ነው። ይህም ምስጋና የምንሰጠው ደግሞ ለማን ነው ይላል። እሺ እነዚህን ስጦታዎች ይህም ምስጋና የምንሰጠው ምህረቱ ምሳሌዎች ይሆኑ የእግዚአብሔር ምህረት ምሳሌ ለሆኑ የሰውን ዘር ለማዳን የፈለጉትን ስላሳየን እንዲሁም መምህራን ሌሎችን ስጦታዎች ለቤተክርስቲያን ስለሰጠ እግዚአብሔርን የምናመሰግንበት እንድናመሰግን ምስጋና እንድንሰጥበት ይጠበቅብናል እያለ ይናገራል። አንደኛ ምስጋና ነው። ለእግዚአብሔር የምንሰጠው ምስጋና በአገልጋዮቻችን ስለሰጠ በእንደዚህ አይነት ተጋድሎ ውስጥ ያለፉ ሰዎችን ስለምናከብርበት እግዚአብሔርን እናመሰግናለን። እንዴት ድንቅ አምላክ ነው እያልን በእነሱ በኩል የተሰራውን ስራ እያየን እናመሰግናለን ማለት ነው። ሌላ ሁለተኛው ደግሞ አክብሮት ነው። እናከብራለን እያለ ይናገራል። ሁለተኛው አክብሮት የእምነት መጠናከርን የሚያሳይ ነው። ስለ አክብሮት እየተናገረን አይደል? ኦነሪ እንዴት ነው ኦነር የምናደርጋቸው ሴንቶችን የሚለው ነገር ሲናገር አንደኛ ምስጋና በመስጠት እግዚአብሔርን ስናመሰግናለን። ሁለተኛ ደግሞ ከምን አንጻር ነው እንደዚህ ኦነር የሚሰጠው? እምነታችንን ከማጠንከር አንጻር እምነትን ያጠነክራሉ። እነሱን በእንትን ስናደርግ ማለት ነው። ከጴጥሮስ ከክህደቱ በኋላ ይቅር በመባሉን በምናይበት ጊዜ እኛም ደግሞ በእውነተኛ ጸጋ ከኃጢአታችን በላይ እጅግ የተትረፈረፈ ይበዛ የሚሆነውን ነገር የምንመለከትበት ነው እያለ ይናገራል። ሶስተኛው ደግሞ አክብሮት የምንሰጠው ምንድነው? በመምሰል አንጻር ይሄ ኢሚቴሽን ብለን የምንጠራው ነገር እነሱን እየመሰልን የምንሄድበትም ህይወት ስላለ እነሱን ወደ መምሰል ስለምንሄድ በነዛም ምክንያት ኦነሪንግ ለሴንቶች ይሰጣል ብለን እናምናለን አዘ ሉትራን ማለት ነው። ስለዚህ ይሄ ነው የኛ የሉትራን አቋም እንጂ ቬነሬት አናደርግም። ቬነሬት ኢን ሴንስ ቅድም ነግሬያቸዋለሁ፣ ዲስቲንክሽኑ መሰረት አለበት። ቬነሬት ሲባል ምን እየተባለ ነው? አዶር ከማድረግ ቦይንግን፣ ኪሲንግን ምናምን እየተጠቀሰ ከሆነ እንደዚህ አይነት ፕራክቲሶች በሉትራን ዘንድ የለም። ነገር ግን ከምን አንጻር ነው? እነሱን ከምናከብረው እምነታችንን ከማጠንከር አንጻር እነሱን ስንመለከት ይቅር የተባሉበትን አንጻር አሁን ጴጥሮስ ክዶ ነበር አይደለ? ይቅር ሲባል የእግዚአብሔር ምህረት እንመለከታለን። ስለዚህ እኛም እምነታችን ይጠነክራል ማለት ነው። ጴጥሮስን ስናስብ እሱን ኦነር ስናደርግ ማለት ነው። ሌላ እግዚአብሔር እናመሰግንባቸዋለን። ሶስተኛው ደግሞ ምንድነው? እነሱን እየመሰል ዕለት ዕለት እንድንሄድ ያው ዕብራውያን 11ን ይጠቅሳል እሱ እና ከዚህ አንጻር ነው ኢሜጆችን ምንድነው ሴንቶችን እንትን የምንለው እና ከኢሜጆችን አንጻር የምንጠቀመው ከምንድነው? ዲዳክቲቭ አንድ የሚነሳ ነገር አለ ምንድነው ከማስተማሪያ አንጻር ሉተርም ራሱ ይናገራል። ሮበርት ኮልባንድ የጻፈው ጽሁፍ ላይ ሉተራን ሂስቶሪ ኦፍ ሉተራን ላይ አንድ ያስቀመጠው ነገር አለ፣ ሉተር የተናገረው ማለት ነው። ስዕላት ለማስተማሪያነት ወይም ደግሞ ላልተማሩ ሰዎች ልክ እንደ ማማሪያ ምንድናቸው? ማቴሪያል ናቸው እያለ ይናገራል። ስለዚህ ስዕላትን ተጠቅመን ላልተማሩ ሰዎች በቀላሉ እንዲረዱ ማድረግ እንችላለን ማለት ነው እና እንደዚህ አይነት ስዕላቶችን እንጠቀማለን። ሁለተኛ ደግሞ እነሱን የምናስብበት አሁን ለምሳሌ በኮሜሞሬሽን ታይም የሴንት ሜሪ ስዕል ሊኖር ይችላል። በርናርድ ኦፍ ክላርቮን ቅድም ያነሳውላችሁ ሴንት ሊኖር ይችላል። የነሱን ስንመለከት ከነሱ አንጻር የምንሰጠው ቅድም የዘረዘርኳችሁ እምነትን ከማጠንከር እግዚአብሔርን ከማመስገን እና ደግሞ ሶስተኛው ምንድነው? እነሱን ከመምሰል አንጻር የምናስባቸው ነገሮች ናቸው። ኢሜጆችንም ራሱ ስንጠቀም ማለት ነው። በቤተክርስቲያናችን ውስጥ አለ። በትላልቁ የመስቀልን አንዳንድ ስካልፕቸሮችን ተመለከታላችሁ። ስታቹዎች አሉ፣ የቅዱሳን እንትኖችን ማለት ነው። እነዚህ ነገሮች አሉ። እነዚህን የምናደርግ ደግሞ ቅድም እንዳልኳችሁ በሶስቱም ምክንያት ነው ማለት ነው እና እስቲ ሌሎቹ ከኔ የጎደለውን ሌሎቹ ይሙሉት። ስለ ኢንሴንስም በኋላ አመጣበታለሁ።
በኋላ አትመጣበትም። 50 ደቂቃ ወስደሃል። አሁን ከዚህ በኋላ የምሰጣችሁ ማክሲመም ተጨማሪ ነው የምጨምርላችሁ 10 ደቂቃ ነው። በ10 ደቂቃ አብቃቅታችሁ ተጠቀሙና ሌላ ጊዜ ቀጠሮ ይዘን እንገናኛለን። ምክንያቱም እኔ በጣም በተጣበበ ጊዜ ነው የመጣሁት እንደነገርኳችሁና እየሰማችሁ እውቀት እያገኛችሁ ያላችሁ በብዛት እንዳላችሁ ተስፋ አድርጋለሁ። በሚቀጥለው ደግሞ እንደዚሁ ሰፋ ያለ ጊዜ ሰጥቼ ከሌሎች ጋር እኔም ጥያቄ ጠየቅኩኝ። ባለፈው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተማሪዎችን ጥያቄ ስላልጠየቅኩኝ አሁን እነሱ ተበላሸ ተጣመመ የሚሉትን ነገር ነው እያስተካከሉ ያሉት እና እየሰማችሁ ባለፈውም የነበራችሁ አሁን ደግሞ አብራችሁ ያላችሁ የተበላሸው ተስተካክሏል ወይስ አልተስተካከለም፣ ተመልሶላችኋል ወይስ አልተመለሰላችሁም እናንተ ናችሁ የምታውቁት። አሁን 2 ሰዓት ነበር ያልኳችሁ፣ ተጨማሪ 1 ሰዓት ሰጥቻችኋለሁ። 3 ሰዓት ከምናምን ነው የቆየ ነው። አንድ 15 ደቂቃ ልጨምርና በዚህ ውስጥ እችን 15 ደቂቃ ማን ይጠቀም? እናንተ ናችሁ የምትመርጡ። እሺ 3 ደቂቃዋን ልጠቀምና ስለ ሉተር የተባለው ነገር የተወሰነ ነገር ልበል። 3 ደቂቃ ሶሪ፣ በጣም እኔ ያስታወቀኝ ነበረ። ደቂቃው እናንተ ስለሆነ እናንተ ናችሁ። 15 ደቂቃ ሰጥቻችኋለሁ። 15 ደቂቃ ላይ እናቆማለን። እሺ ጆና ቀጥል። እሺ 3 ደቂቃዋን ብቻ ስለ ሉተር የተነሳውን ነገር በተለይ ደግሞ ቴብል ቶክ ላይ የተወራ ነገር ስላለ እሱን ነገር ብቻ የተወሰነ ነገር ልበልበት። እንግዲህ ቴብል ቶክ የሚባለው ነገር ምንድነው ካላችሁኝ፣ ቴብል ቶክ ከስሙ ራሱ የምትረዱት በጠረጴዛ ዙሪያ ሲወሩ የነበሩትን ሉተር ጋር ሲውሉ የነበሩ የሱ ተማሪዎች ሉተር ሲናገራቸው ሲያደርጋቸው የነበሩትን ነገሮች የጻፉ የሱ ጓደኞች ባልደረቦች ሊሆኑ ይችላሉ። እነሱ የጻፉትን ተጠራቅሞ ኢቭን እሱ ከሞተ በኋላ የተዘጋጀ ጽሁፍ ነው አንድ ላይ ተሰብስቦ ቴብል ቶክ ተብሎ ሉተር እንደዚህ አለ ተብሎ የመጣ ነው እና አውተንቲክ አይደለም፣ ሙሉ በሙሉ አውተንቲክ አይደለም። አንዳንዶች ሉተራን ስኮላሮች ለምሳሌ እነ ዊልሄም ማርቲን መጥቀስ ይቻላል። አውተንቲክ እንዳልሆነ ኮራፕትድ ያደረገ ማኑስክሪፕት እንደሆነ ይሄንን መጽሐፍ ስንመለከት ፎርጀሪዎች እንደሚበዙበት ይናገራሉ። እነ ሮበርት ኮልብ እንግዲህ የኮንኮርዲያ ስኮላር ነው፣ የዩኒቨርሲቲ መምህር ነው፣ ሊቅ ነው፣ ፕሮፌሰር ናቸው። እሳቸውም ራሱ ይሄንን ነገር ይናገራሉ። በጣም ክሪቲሳይዝ የሚያደርጉት ስኮላር ናቸው። ግን ደግሞ ከዛ ውስጥም እውነት የሆነውን ይጠቀማሉ። ከምን አንጻር ነው የምንጠቀመው የሚለውን ነገር ሲያብራሩ ሉተርስ ወርክ አሉ፣ የሉተር ስራዎች ተብሎ የሚጠሩ አሉ፣ የሉተር ኮሜንታሪዎች አሉ እና ቡክ ኦፍ ኮንኮርዳችን አለ፣ መጽሐፈ ስምምነት ብለን ከነሱ ጋር ፊት ማድረግ አለበት እና ከዛ አንጻር ነው መነገር ያለበት ብለው እነዚህ ስኮላሮቻችን ይናገራሉ። ሌላው ደግሞ ከባዝሩም አንጻር የተነገራለ ሽንት ቤት ውስጥ ሶላ ስክሪፕቸራን አገኘ የሚል ነገር እንደው በጣም የሚሆን አርጊውመንት ያቀረቡበት ወገኖቻችን እንግዲህ የአንድ ዊሊያም ማንቸስተር የሚባል አንድ ጸሐፊ ሂስቶሪያን ነገር ነው። እሱ በቡክ ኦፍ the world late only by the fire ሚል በ1992 የታተመ መጽሐፉ ላይ አንድ ይሄንን ጽሁፍ አስቀምጦ ነበር። ሉተር ሽንት ቤት ውስጥ ቁጭ ብሎ ነው ሶላ ስክሪፕቸራን ያገኘው ይያለ እና ይሄንን በጣም ክሪቲሳይዝ ያደርጋሉ የሉተራን ስኮላሮች። ከዚህ አይነት ነገር በጣም እንግዲህ ይሄ ሰውዬ ሉተራን እንኳን አይደለም፣ ይሄ ዊሊያም ማንቸስተር ብለን የምንጠራው ሰውዬ ሉተራን ስኮላር እንኳን አይደለም። ትክክለኛ እንትን የለውም እንግዲህ ለሉተራን እንትን ማለት ነው። ግን አንዳንድ ሰው ያገኛቸው ማቴሪያሎች አሉ ቅድም እንዳልኳችሁ ፎርጀሪ የሆኑ ትክክለኛ ያልሆኑ ታሪኮችን የተነሱበት ማለት ነው። አውተንቲክ ያልሆኑ ዳውፉል የሆኑ እንትን በቃ ጥርጣሬ ውስጥ የሚያስገቡ ጽሁፎች አሉና ከዛ የተወሰዱ ነገሮችን ለቃቅሞ ስለሚመጡ ነው። ነገር ግን እንግዲህ እንደምናውቀው ማርቲን ሉተር በ15ኛው 1545 አካባቢ ላይ በላቲን በተጻፈው ጽሁፉ ላይ እንዴት ነው እንትን ያገኘው የሚለው ነገር ስትመለከቱ ምንድነው ጻድቅ በእምነት ይኖራል የሚለውን ሮሜ ላይ ያለውን ጥቅስ ያመጡና ከዛ አንፃር በጣም ሞቲቬትድ እንደሆነ እና ለካ ጽድቅ ከእግዚአብሔር እንደሆነና እግዚአብሔርን በማመን የሚገኝ ነገር እንደሆነ የተረዳው የበራለት የዛኔ ነው የሚል ነገር ነው የሚነገረው እና ሌሎች ይጨምሩ። በቃ ጨርሻለሁ። እና ሌሎቹንም ይሄ ስለ ሉተር በፈሱ አጋንንት ያስወጣል በጣም የሚያስጠላ እንትን ነው። እንግዲህ ተራ ነገር ስለሆነ እኔ ወደዛ ልሄድበት፣ ምክንያቱም ተረት ነው፣ እኛ እናምንበትም። እሱ መጽሐፉም ራሱ ገድል አይደለም። ልክ ኦርቶዶክሳውያን የኛ ገድል ብለው እንደሚጠቀሙት አይነት ገድል ሳይሆን ተራ ነገር ወሬ ስለሆነ ማለት ነው። እና ከዛ አንፃር ነው። እሺ በሱ ጉዳይ ላይ ሁለታችሁንም በአንድ መድረክ ላይ
ከሁለታችሁም የተወጣጣ ትክክለኛ እምነቱ የገባው መድረክ ላይ በጋራ አገናኝተን አድማጭ ተመልካቾቻችን ፍንትው ያለውን ነገር ታገኛላችሁ። ማን ነው ውሸታም፣ ማን ነው እውነት ያለው የሚለውን እናንተ በማስረጃ የተደገፈ ውይይት ሲያደርጉ የዛን ጊዜ የምናየው ይሆናል። እንደባለፈው ሳይሆን አሁን በቀጥሎ የምናደርገው ውይይት ነው። ቀጥሎ ለሰለጠነ አይታችሁም ሰምታችሁ ለማታውቁት ደረጃውን ለጠበቀ ውይይት ተዘጋጁ። ውይይት ሲባል ለመወያየት ራሱ የሚመጡ ሰዎች ስነ ምግባራቸውን አይተን ነው። ሁለትም ይሁኑ ሶስትም ይሁኑ ዘንድ እውቀት ታገኛላችሁ እና እስካሁን እስከዛ ድረስ እናንተ እየጠየቃችሁ ቆዩ። አብረው ሲገናኙ ምላሽ የምናገኝ ይሆናል። ጆናታንን አመሰግናለሁ። 12 ደቂቃ አላችሁ። 12ቱን ደቂቃ እንዴት ነው የምትጠቀሙት? አኪና ኤርሚ ሼር አድርገው ትንሽ ሪፍሌክት ቢያደርጉ ጥሩ ነው። 1-3 ደቂቃ ካተረፋችሁ ማጠቃለያ እንሰራለን። ኦኬ ኤቢዬ እሰማለሁ። ትሰማለህ ኤቢ? እሺ በጣም እናመሰግናለን ስለነበረው ጊዜ ቴዲዬ፣ ተባረክ። ትንሽ አንዳንድ ነገሮችን ከቴብል ቶክ ጋር ብዙ ስላልተነሳ እሷን ብዬ ማጠቃለያ ሰመሪ ሰጥቼ ሰዓት ለማሳረፍ ሞክራለሁ። ሉተር ራሱ ማን ነው? ማን ነው ሉተር? ሉተር በኦገስቲን ማንክ በጀርመን ሀገር ገዳም ውስጥ የሚኖር ሞኖክሴ ነበረ። እድሜው ለትምህርት ወደ ሞኖክሴነት ሄደ። ከዛስ በኋላ ምን አደረገ? ኦርዴንድ የሆነ ፕሪስት ነበር፣ ካህን ነበረ። ከዛስ ዳክተር ኦፍ ቴዎሎጂ ነው። ይሄ ሰው የተከበረ የቴዎሎጂ ዶክተር ነው። ፕሮፌሰር ኦፍ ባይብል ነው። የመጽሐፍ ቅዱስ ፕሮፌሰር ነው። በዲስትሪክት ቪጋር ወይም ዲፒቲ ኦቨር 10 ኦገስቲኒያን ሞናስትሪ ውስጥ በገዳም ውስጥ ትልቅ ሹመት ያለው ሰው ነው። ይሄ ሰው ፕሮፌሰር ኦፍ ቴዎሎጂ ዩኒቨርሲቲ ኦፍ ዊተንበርግ ውስጥ ፕሮፌሰር ኦፍ ቴዎሎጂ ነው። ሪፎርመር ነው። ኦገስቲኒያን ኦርደር ሪፕሬዘንታቲቭ ነው። ፐብሊሽድ ቴዎሎጂካል ትሪቲስ ትላልቅ እንትኖችን በነገስታት ፊት የጻፈ ሰው ነው። የዚህን ሰው ፐርሰናሊቲ አቅልሎ አንድ እምነት አለኝ የሚል ሰው ለመናገር 2-3 ማሰብ አለበት። ስፔሻሊ ደግሞ የቤተ ክርስቲያን ሰው ስንሆን። ሌላው ቴብል ቶክ ምንድን ነው? ቴብል ቶክ ይሄ ፈሱን ፈሳ በዚህ በኩል ገባ በዛ ወጥ የሚባለው ቴብል ቶክ ማለት በሻይ ቦታ በተማሪዎች መካከል በሰዎች መካከል ሲነገር የነበሩ ተናግሯል ሉተር ተብሎ የተነገረውን ሐሜትም ይሁን የተናገረውንም በትናንሽ ወረቀት ሰዎች ብዙ ሰዎች ይሄን ሰምቼ ነበረ ብለው የተጻፈና ኮሌክት ተደርጎ አንድ ሰው የጻፈው መጽሐፍ እንጂ የሉትራን ቤተክርስቲያን ሉተር ይሄን ጽፏል ብላ ይሄውና መጽሐፌ ብላ የምትከተለው በቅደሳው የምታነበው ንባብ አይደለም። ይሄን መጽሐፍ መቅደስ ትችላለህ፣ መቅደስ ትችላለህ። መረጋገጥ ትችላለህ፣ መረጋገጥ ትችላለህ። የእምነታችን አቋም አይደለም። ኦኬ፣ ይሄ መጽሐፍ መቼ ነው የተጻፈው? ሉተር ከሞተ ከ20 ዓመታት በኋላ። ተመልከቱ፣ ሉተር አልጻፈው፣ ቤተክርስቲያን እኔ የጻፍኩት አላለችም። ሰውየው ከሞተ ከ20 ዓመት በኋላ እንዲህ ሲል ሰምቻለሁ ያሉ ሰዎችን አምጥተህ ለሃይማኖት መከራከሪያ ለሚያውቁ ላነበቡ ሰዎች ለቤተ ክርስቲያኒቷም ታላላቅ ሰዎች ሀፍረት ነው ይሄ። እንዴት ሉተር እንደዚህ ትናገሩታላችሁ? ሊያስብል የሚችል ፋየር ባክ የሚያደርግ ነገር ነው። አንዳንድ ጊዜ የምንናገራቸው ነገሮች እዚህ ጋር 2000 ሰው ስለሰማኝ አይደለም፣ ከኋላ 10,000 ሰው 20,000 ሰው ቤተክርስቲያን ዩቲዩብ ላይ ይሰቀላል። እውነተኛ የሆነና ፌር የሆነ አርጊመንት አሰ ክርስቲያን ካላቀረበን ፋየርስ ባክ። ስለዚህ የምናወራቸውን ነገሮች ፌር የሆነ ሰዎችን ለመጉዳት የጻፉ ነገሮች መሆን የለባቸውን ብዬ ማስበው። ስለዚህ የተጻፉ ነገሮች ኢንፎርማል ኮንቨርሴሽን አት ቴብል ነው። ሰውየው የጻፈውም ሊሆን ይችላል፣ የተናገረውም ሊሆን ይችላል፣ ያልተናገረው። በአብዛኛው ግን እንዴት ነው ያልተናገረው የሚለውን ነገር ጊዜን ለመውሰድ ሞክራለሁ። ሌላው የጻፉት እነማን ናቸው? አንዳንዶቹ ተማሪዎቹ ናቸው። እንግዲህ ኤፍ ያገኘም ተማሪ ጽፎ ሊሆን ይችላል። አንዳንዶቹ ሰራተኞቹ አብረው የነበሩ ናቸው። አንዳንዶቹ አብረው በተለያዩ ሁኔታ የተገናኙ ሰዎች ናቸው ጻፉ የተባለው። ግን ምን ያህል ነው ሪሊያቤቶ ሲባል ትናንሽ ጽሁፎች ናቸው በአብዛኛው።
በአብዛኛው ትናንሽ ጽሁፎች ናቸው። እኔ እንግዲህ እየፈጠንኩኝ ነው፣ ጊዜ ስለሌለን ቴዲ፣ ብዙ ጊዜ ይኖረኛል ብዬ ብዙ ተዘጋጅቼ ብል ደስ ይለኝ ነበር። ኦኬ ከዋናው ጽሁፍ ላይ ኢቨን ቴብል ቶኩ ተብሎ እንኳን ከተሰጠው ተጨማሪ ጽሁፎች ነበሩት። አዲሽናል መጽሐፎች እዚሁ ቴብል ቶክ ላይ ተጽፈዋል። እነዚህ ሽንት ቤት ፈርስ ምናምን የሚባሉ ነገሮች የመጡት ተጨማሪ በዚህ ላይ እንግዲህ አስበው፣ የቤተክርስቲያኒቱ ጽሁፍ አይደለም፣ የሉተር የራሱ ጽሁፍ አይደለም፣ ክሌም የሚያደርግ ሰው የለም፣ ይሄ የኔ ነው ብሎ ሙሉ የጻፈ ሰው የለም። ሰዎች በየሻይ ቦታ የተጻፈውን ሰብስበው ስለ ሉተር ስራዎች ተብሎ የሆነ ሰው ያሳተመው ነው። በዚህ ላይ ራሱ ተጨማሪ ሌላ ጽሁፎች ተጽፈዋል። ሌሎች እሱ ላይ ከነዚህ ኢቭን ከተጻፈው ሌላ በተጻፉት ላይ ነው ይሄ ፈስ አደረገ እንደዚህ ነው ምናምን የምትለው ነገር የተገኘው ነው። ኦኬ እነዚህ ተጨማሪ ጽሁፎች ላይ ምንድን ነው የተገኙት? ሳም ሌተር ኤዲሽን ስፔሻሊ ዞስ ኮምፓይልድ አፍተር ዘ ኦሪጂናል 1566 በ1566 እሱ ከሞተ ከ20 ዓመት በላይ ከተጻፈው ላይ እንግዲህ ቴብል ቶኩ ራሱ ከተጻፈው በዛ ቴብል ቶኩ ላይ እንደገና የተጻፉ ነገሮች ናቸው። incorporated saying and stories with questionable authenticity and attribution እውነትነቱ የሚያጠራጥርና ትክክል ያልሆኑ ነገሮች ተጨምረዋል። አንድ ኤዲተራል ላይክ ጆን ኦሪፍ ባር ጋዘርድ ቫሪስ ማኑስክሪፕት ኖትስ እንግዲህ ኦሪጂናል ኖቶችን ማኑስክሪፕቶችን ያገኘው sometimes editing and expanding them ከተጻፈው ላይ አንዳንዶቹ ኤግዛጀሬት አድርገው ጽፈውታል which lead to the inclusion of content that Luther may never have said or intended in that form. ሉተር በዛ ሰዓት ሊል ያልፈለገውን ነገር ሊሆን ይችላል የጻፉት። ምክንያቱም እዚህ ቲክቶክ ላይ እንደምናየው ተቆርጦ የሆነች ነገር እንደሚጻፍ ፉል ፒክቸሩ የለም። ሉተር ኢቭን እንኳን ቢል ያን ያለበት ሙሉ ኮንቴክስት የለውም። ኦኬ because table talk was compiled based on listeners notes ከሰሙ ሰዎች ጽሁፍ ስለሆነ additions by later edition increased the risk of inaccuracies or attribution of extreme polemical offensive views of Luther which may not reflect his true thought. ይሄ ነገር ኢቭን በመጀመሪያ በ1566 የተጻፉ ተጨማሪ የተጻፉ ነገሮች በመሆናቸው ኤግዛጀሬትድ የሆኑ ነገሮች ናቸው፣ ኦፌንሲቭ የሆኑ ነገሮች ናቸው። እመጣለሁ። ስኮላር ኤንድ ቴዎሎጂያን ሃቭ አርጊውድ ዛት ዲስ ሌተር ኤዲሽን ይሄ በኋላ የተጻፈው lacking critical sourcing of editorial quality have sometimes distorted the historical Luther and contributed to misrepresentation of his theology and personality. እነዚህ ነገሮች ያሉበት ናቸው። ኢማጂን ቅድም ያልኳቸው የሰውየ ጽሁፍ አይደለም፣ የሉተር ጽሁፍ አይደለም። ሉተር ሌሎች ቦታ ላይ እንኳን ከጻፋቸው ጋር የማይመሳሰሉ ናቸው እዚህ ጋር የተባሉ። ምክንያቱም የሉተር ምንድነው ከዚህ በፊት የተጻፈው እስቲ እንየው ተብሎ ሲታይ እነዚህ ነገሮች ሉተር በህይወቱ ዘመን በጻፎቻቸው ብዙ ቮሊዩም መጽሐፎች ጽፏል። ይዘ ፕሮፌሰር አንድ አይደለም ሁለት ፕሮፌሰር ዶክተር ነው። በጻፎቻቸው ጽሁፎች ውስጥ እንደነዚህ አይነት ነገሮች አልተገኙበትም። ኦኬ ስለዚህ ኢንሰመሪ ብዙዎቹ ምን ይላሉ? በዚህ በኤዲቶሪያል ኤዲሽን ላይ ከተገኙ ችግሮች ናቸው ተብሎ ከሚገመቱ ነገሮች መካከል ኢንክሉድ ማቴሪያል ዛት ክሪቲክስ ኤንድ ሂስቶሪያል ቢሊቭ ሂስቶሪያሎች በጽሁፍ ላይ የሚያጠኑ ሰዎችና ታሪክን ሂስቶሪያንስ የሆኑ ሰዎች ሚስ ሪፕሬዘንት ሉተርን አድርገዋል ተብሎ ነው የሚገመተው ይሄ ጽሁፍ። ኦኬ እነዚህ ላተር ኤዲሽን እኔ አሁን ዋናውን አይደለም እነዚህ ፈስ ምናምን የተባሉ ነገሮች የተጨመሩበትን ነው። እነዚህ later editions of Martin Luther table talk that critics and historians believe misrepresent him by exaggerating, fabrication, or taking remark out of context. Fabricate ተደርገዋል። እሱ ሊል ከፈለጋቸው ውጭ ተነግረዋል። እንደገና ደግሞ exaggerate ተደርገዋል ወይም misrepresent ተደርገዋል። ስለዚህ fabricated or unverified ኮቶች ናቸው ያሉት። በተለይ ሴክሹዋል የሆኑ ነገሮች ፕሮቮኬቲቭ የሆኑ ነገሮች እና የመሳሰሉት ኤግዛጀሬትድ ስቴትመንቶች ነበሩት። አምፕሊፋይድ ሉተርስ ዩዝ ኦፍ ስካቶሎጂካል ሴክሹዋል ፕሮቮኬቲቭ ላንጉጅ ቢዮንድ ኦሪጂናል ኢንቴንት ኦር ሜሌን ማለት ባድ ኦር ሃርሙፍል በሆነ መልኩ ካሪኬቸር አድርገውታል። ሉተርን በዚህ መልኩ እንዲታይ ለማድረግ ብዙዎች ባይዘወይ ብዙዎቹ እነዚህን ጽሁፎች የጻፉት ሉተር ፕሮቴስት አድርጎ ከካቶሊክ ሲወጣ እነዚህን በአብዛኛዎቹ የጻፉት የካቶሊክ ባክግራውንድ የነበራቸውና ከሉተር ጋር ቅራኔ የነበራቸው ሰዎች የጻፉት ነው ብራዘርስ። ስለዚህ ቴኪንግ ሪማርክ አውት ኦፍ ኮንቴክስት ሉተር በዛ ዘመን ሊል የፈለገው ምክንያቱም ትናንሽ ኖቶች ስለነበሩ ሉተር በወቅቱ ሊል የነበረውን ኮንቴክስት አያሳይም።
ስለዚህ ሪከርድ ኢንፎርማሊ አራውንድ ሚልስ ካዥዋል ቶክስ ዌር ኦፈን ኮትድ ዊዛውት ሰራውንዲንግ ኮንቴክስት። ኦኬ ሰሌክቲቭ ኦሚሽንስ አሉት። ሌላው ደግሞ ኤዲቶሪያል ቢያዝ ኤንድ ማኒፑሌሽን አለ። እችን ልበልለ some editors shaped the text to please contemporary theological በዛ ዘመን የነበሩ የቴዎሎጂካል ሐሳቦችን እነሱን ለማስደሰት የተጻፉ ነገሮች አሉበት። አንድ ፖለቲካል ኦዲየንስስን ለማስደሰት ምክንያቱም ሉተርን ከጁሾች ጋር አንቲ ጁሽ አድርገው የጻፉ ሰዎች ነበሩ። እነሱን ለማስደሰት የጻፉ ሰዎች አሉ። ኦሚት የተደረጉ አሉ። altering passages based on external agendas ሌላ አጀንዳ የያዙ ሰዎች ይሄን ሰምቻለሁ ብሎ የጻፉትም ተጨምሮበታል። ይሄ እንግዲህ እዚህ ላይ unnecessary የሆነ ነገር ሲያወሩ የነበሩ ሰዎች ማለት ነው። misuse by critics and opponents Luther's table talk has been weaponized by opponents to discredit him, often citing unreliable and unsure expert ወይም fragment or portion as representative of his belief ሉተርን ይሄንን ቴብል ቶክ እንደ ዊፐን ተጠቅመዋል ሉተርን አታክ ለማድረግ ከሞተ በኋላ ሉተርን አታክ ለማድረግ ለምሳሌ ፈስ ምናምን አሁን እዚህ ላይ አንዳንድ ወንድሞቻችን ሰሞኑን እንዳነሱት ይሄንን አንድን ቤተክርስቲያን ዲፌንድ ለማድረግ ኢቭን አውተንቲሲቲ ትክክል ያልሆነ ነገር በምን አይነት ሞራል ነው የምትቀርበው? ያሳፍራል። ኦኬ ኢቭን ሰዎች እነዚህ እንግዲህ ስቶሪያንስ ስኮላርስ ናቸው ይሄን የሚሉት ሉተር ቴብል ቶክ ይሄ ቴብል ቶክ የተባለው has been weaponized by opponents to discredit him often እንግዲህ ቴዲ አስበው እንደው አያርገውና ከ20 ዓመት በኋላ የሆኑ ሰዎች ቲክቶክ ላይ ዝም ብለው ስለኔ ጽፈዋል ቢባልና እኔ ያላሰብኩትን ሊል ያልሞከርኩትን ወይም ተነስቼ ለዛ ነገር ለመወገት በማልችልበት ሁኔታ የተጻፉ ቁርጥራጭ ወረቀቶች ተሰብስበው ነው። ያም ቢሆን መጀመሪያ በ1566 የተጻፈው አይደለም። ብዙዎቹ እነዚህ አሁን የተነሱት ፈስ ምና የተባሉ ነገሮች ተጨማሪ ናቸው እና እነዚህና የመሳሰሉ ነገሮች ናቸው። ምናልባት ብዙ ብል ደስ ይለኛል። አንድ የመጨረሻ ነገር ብዬ ሰዓቴ ከደረሰ አሳውቁኝ ብችል። የስኮላሮች ፖዚሽን ምንድን ነው በዚህ ጽሁፍ ላይ? ፓቶስ አርምስትሮንግ የሚባለው ሚዝ ነው ኖት ሂስቶሪካል ፋክት። ሂስቶሪካሊ ፋክት ያልሆኑ ነገሮች ናቸው። እንዴት ሃው ኦን ኤርስ ሂስቶሪካሊ ፋክት ያልሆነ ግርግር ዲቤት የተደረበ የሆነበትን ነገር ለእንትን ታመጣዋለህ። በጣም ብዙ ካምብሪጅ ዩኒቨርሲቲ ያጥንቶበታል። የክርስቲያን ሂስትሪ መጋዚን ማንበብ ትችላላችሁ። ሁሉም አውተንቲሲቲውን አንቀበልም ወይም ደግሞ አጠራጣሪ ነው ያሉበት ነገር ነው። ኦኬ ትንሽ ጊዜ ለኦግስበርግም ለመስጠት ነው ብላቸው ደስ የሚሉኝ ነገሮች ነበሩ። አንተንም እንትን እንዳላረግ ትንሽ በአይከን ላይ ብናገር ደስ የሚለኝ ነገር አለ። ግን ቴዲ ያንተን እንትን እንዳልጋፋ ለኦግስበርግ ማለት የምትፈልገው ነገር ካለ በሌላ ጊዜ በደንብ እንትን ላይ እናደርጋለን። ቴንክ ዩ ኦኬ የመደብኩት ደቂቃ አልቋል፣ ግን ያልተናገረ ሰው ስላለ ተጨማሪ 8 ደቂቃ ልጨምርላችሁና ከዛ እናጠቃላለን። ማን ነው ኦግስበርግ? ኦግስን ያልተናገረው ያልተናገራለ? ድምጽ ይሰማል? ይሰማል። አንድ 2 ደቂቃ ብቻ አወራና ጨርሳለሁ። ጆናታን ቅድም ለማስረዳት ሞክሯል። ምንድነን ወይም ደግሞ ሉትራን ሲባል ምንድነው የሚለውን ነገር እና እሱ ላይ የተወሰነ ነገር ጨምራለሁ። ሉትራንን ስንል ሉተር የሆነውን ሁሉ ሲወጣ ሲገባ ያደረገውን ነገር በሙሉ እንቀበላለን ማለት አይደለም። አንድ ሉተር ይዞ የመጣው ነገር ቢኖር ምንድነው መጽሐፍ ቅዱስ ብቻ የሚለው አስተምህሮ ነው። አባቶች ጋር የነበረው መጽሐፍ ቅዱስ ዋናው ኦቶሪቲ ይሆናል። ስለዚህ ሁሉም ለመጽሐፍ ቅዱስ ነው የሚገዛው፣ መጽሐፍ ቅዱስ ያለውን ነገር ነው የምንቀበለው የሚለውን ሀሳብ ማለት ነው። ስለዚህ ሉተር እምነት ብቻ ሽንት ቤት ውስጥ ቢያመጣ ያንን ሀሳብ አባቶች ጋር ሄደን ስናይ የሀሳብ አለ፣ መጽሐፍ ቅዱስ ላይ ሀሳብ አለ። ስለዚህ ሉተር ያንን ሽንት ቤት ውስጥ ጻፈው ወይም ደግሞ ሽንት ቤት ውስጥ ነው የሀሳብ የመጣለት ወይም ደግሞ ያንን ነገር ሊያውቅ የቻለው ወይም ያየው ሽንት ቤት ውስጥ ነው የሚለው አርጊመንት ዊክ ነው፣ ደካማ ነው። ልክ አኬ ቅድም እንዳለው የሚጠሉት ሰዎች ይሄ ነገር
ሪፎርሜሽኑ መስፋፋት ያሳሰባቸው ሰዎች የጻፉት ነው፣ ወይም ደግሞ የእነሱ ሀሳብ ነው፣ የእነሱ አርጊመንት ነው። ሲቀጥል ሉተር ብቻ አይደለም የፕሮቴስታንት ሪፎርመር ያለው፣ አሉ እነ ካልቪንም። እዛው የሉትራን ሪፎርመርስ ላይ እንኳን ብናይ እነ ማርቲን ኬምኒትስ አሉ። ሁለተኛው ማርቲን የሚባለው በጣም ትልቅ ቴዎሎጂያን፣ እነ ዮሐን ጌራርድ አሉ፣ እነ አብርሃም ካሎቭ አሉ፣ እነ ዌድነር አሉ፣ እነ ዋልተር አሉ። እነዚህ ሁላ ቴዎሎጂያን ናቸው ይሄንን ሉትራኖችን ወይም ደግሞ የሉትራኑን ትራዲሽን ያቆሙት። ሉተር ጀምሮ ሰርቶ የሄደው ነገር አለ። ከዛ ግን እነ ኬሚልስ ናቸው ያስቀጠሉት። እሱ የሰራው ነገር አለ። ያንን በመጽሐፍ ቅዱስ መዝነው ይሄ ነገር ልክ ነው አባቶች ጋር አለ፣ እኛም ስናየው ልክ ነው፣ ከቤተ ክርስቲያን ጋር ልክ ነው። ሲቀጥል ደግሞ የጥንቷ ቤተ ክርስቲያን እና መጽሐፍ ቅዱስ ይሄንን ነው የያዙት። ስለዚህ ሉተር ወደዛ መመለስ እፈልጋለሁ አለ። አልቻለም። ቤተ ክርስቲያኑ ገፍታ አስወጣቸው። ስለዚህ ይሄ የተለየ እንትን አልነበረው የሚሰጠው ስም ወይም ደግሞ ይሄ እንዴት ነው እሱን ለማስቆም የተደረገ ጥረት ነው። ሉተር ማን ነው ምንድን ነው የጻፈው የሚለውን ነገር ማወቅ ከፈለጋችሁ መጽሐፈ ስምምነት የምንለው መጽሐፍ አለ። ሁሉ ነገር እኛ የምናምንበት ሉተራኖች የሚያምኑበት ነገር የተጻፈበት። ስለዚህ እዛ ላይ ስትሄዱ ሉተር የጻፋቸው ጽሁፎች አሉ። የመጀመሪያው ስሞል ካልድ አንቀጽ ይባላል። እሱ የጻፈው ነው፣ በእጁ በራሱ የጻፈው። ሌላኛው ትንሹ ካቴኪዝም ወይም ደግሞ ትንሹ የክርስትና ትምህርት፣ ከዛ ደግሞ ትልቁ የክርስትና ትምህርት። እነዚህ በእጁ የጻፋቸው ናቸው። ስለዚህ የጻፈውን እዛ ነው የምታገኙት። ማን ነው የሚለውን ነገር እዛ ነው የምታገኙት። ስለዚህ እንደዚህ አይነት አኪዜሽኖች ምንም የሚያስኬዱ አይደሉም። ለምን ሽንት ቤቱ ስለፈጠረው ነው ሶላ ስክሪፕቸር እንደዚህ ስለሆነ ነው የምትሉ ከሆነ ያለ ማስረጃ አናወራም። ለምን መጽሐፍ ቅዱስ ላይ አለ፣ ለምን አባቶች ጋር አለ። ስለዚህ እነዚህ ምክንያቶች የሚመጡት ያን ነገር ለማጣጣል እንጂ ትክክለኛ ክሬዲብል ሶርስ እየሆኑ አይደለም። አኪና ጆናተን በደንብ ግልጽ አድርጎ አስቀምጦታል። ከዚህ በላይ አንሄድ። ሲቀጥል ቅዱሳንን በተመለከተ ቅዱሳንን ሉትራኖች ያከብራሉ። አንድ ለቅዱሳን የተለየ ቦታ ይሰጣሉ። ያ ማለት ለነሱ ይሰግዳሉ፣ ወደ እነሱ ይጸልያሉ፣ የተለየ ነገር ለነሱ ያደርጋሉ ማለት አይደለም። የነሱን አኗኗር የነሱን አስተሳሰብ ወይም ደግሞ እንደነሱ ለመኖር እንደነሱ ለመትጋት በቃ በዛ ህይወት ለመመላለስ እንደነሱ ለመሆን ይተጋሉ። እነሱን ሲያስቡ ወይም ደግሞ ስዕሎቻቸውን ሲያዩ እንደነሱ ለመሆን ይተጋሉ። ህይወታቸውን ዞር ብለው ያያሉ። ስለዚህ በዛ መልኩ ነው ስዕላትን የምናየው። ስዕላት አሉ ሉትራን ቸርቾች ውስጥ፣ ግን ለነሱ አይሰገድም፣ ወደ እነሱ አይጸለይም። ስዕላቶቹ ለማስተማሪያ ፐርፐስ፣ ፔዳጎጂካል ፐርፐስ ብቻ እና ያንን ስናይ እንደነሱ እንድንተጋ፣ ክርስትናችንን እንድናጠናክር፣ ክርስቶስን በሚመስል ህይወት እነሱ እንዳሄዱት እኛም እንድንሄድ ሁሌ ራሳችንን ቼክ እንድናደርግ እንድንጠይቅ የሚያደርጉ ናቸው። ለምሳሌ የመስቀሉን ስዕል ብናይ የተሰራልን ስራ እንድናስታውስ ነው እንጂ ከዛ ያለፈ ነገር እንድናስብ ሊያደርገን አይገባም። ከዛ ያለፈ ነገር የምናደርግ ከሆነ ጣዖት አምላኪነት ነው፣ ጣዖት ሆኖብናል። ስለዚህ ስዕሎች አሉ፣ ስዕሎችን መጠቀም ችግር የለውም፣ ግን ማምለክ አይቻልም። መጽሐፍ ቅዱስ አይደለም፣ በአባቶች ታሪክ የለም። ስለዚህ አንደኛ ቅዱሳን የምናይበት መልኩ የማክበር እነሱን ለመምሰል የመሄድ ጉዞ ላይ አንድ። ሁለተኛው ስለ ክርስቶፎረስም የተነሳ ነገር አለና ቬኔሬት ይደረጋል፣ ሉትራኖቹ እንትን ይሉታል ተብሎ ነበረ። ያንን ክሬዲብል ነገር አይደለም፣ ሉትራኖቹ ጋር የምናገኘው ነገር አይደለም። ክሬዲብል ነገር ስላልሆነ እሱን ዛሬ ብዙ እንትን አንልበትም። ግን ለቅዱሳን የምንሰጠው ቦታ አለ። ወደ እነሱ አንጸልይም፣ ለእነሱ አንሰግድም፣ ለስዕላት አንሰግድም። ስዕላትን እንጠቀማለን፣ ግን ከሰገድንላቸው ወይም ደግሞ የተለየ ነገር ካረግን ወደ እነሱ ጣዖት እየሆኑብን ነው። ስለዚህ እኛ እየገሰጽን ያለ ነው ትክክል አይደለም እያልን ያለ ነው ይሄንን ፕራክቲስ ነው። ስለዚህ ከዚህ ጋር የምትስማሙ ካላችሁ እንቀጥላለን፣ ስዕልን እንጠቀማለን በአግባቡ። እኛ እንደናንተ ነው የምናምነው የምትሉ ከሆነ ይቻላል። ከዛ ያለፈ ነገር ከሆነ ግን ጣዖት ነው።
በቃ ይሄን ለማለት ነው። ተባረኩ። ሌላ ደቂቃችሁ ከሞላ ጎደል ካሰብኩት በላይ ነው የቆየሁት። ምናልባት ያልተናገረች አንድ እህታችን አለች፣ ቢታንያ የምትሉት ነገር በሉና የምትሉትን በሉና። በነገራችን ላይ በዚህ ጉዳይ ላይ እጅግ የሰለጠነ ውይይት አደርጋለሁ። ስለሚናገሩት ንግግር በቂ እውቀት በቂ ግንዛቤ ያላቸው መተው እውቀት ላይ ያካፍሉን የሚችሉ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ማከብራቸው የሚያከብሩኝ በጣም ምስጉን ስለ ዶክትሪኑ የገባቸው ዶግማውም ቀኖኑንም በደንብ ጠንቅቀው የሚያውቁ አስተማሪዎች አሉ። ሲመጡ ተወክለው አይደለም፣ የእምነቷ ተከታይ ስለሆኑ ብቻ የገባቸውን ለማስተማር ነው የሚመጡት። ምናውቃቸውን በስነ ምግባራቸው የተመሰከረላቸውን እነሱን ከሉተራን እንዲሁም እናውቃቸውን ምናከብራቸውን እንደ ሪዘልቱ ምንድን ነው? አድማጭ ተመልካቾቻችን ግራ ቀኙን አይታችሁ እንድትፈርዱ ነው። አእምሮ አለን፣ ህሊና አላችሁ፣ ማንበብ ትችላላችሁ፣ ትሰማላችሁ። የሚናገሩትን ሰምታችሁ የሚናገሩት ንግግር ውስጣችሁ ካለው ጋር ከተዋሃደና ከጠቀማችሁ ትወስዳላችሁ። ስለዚህ እግዚአብሔር ሲፈጥራችሁ አእምሮ ስለሰጣችሁ እየሰማችሁ ነው፣ ትሰሙና ትፈርዳላችሁ። በጉልበት አይደለም፣ በውርስ አይደለም፣ በገንዘብ አይደለም። አእምሯችሁን ተጠቅማችሁ እንድትፈርዱና የእናንተን ውሳኔ እንድትወስኑ ነው። እኔ እስከሚገባኝ ድረስ እኔ በዓለም ያለው ልጅ ነኝ፣ ፖለቲካ ነው ማቀው። ሁለት አይነት መንገድ ግን እንዳላቃለሁ። መንፈሳዊ ሰዎች ሲናገሩ ከተሳሳትኩ ታረሙኛላችሁ። ወይ የዘላለም ሞት አለ፣ አሁን ያለንበት ለቀጣዩ ዓለም ማዘጋጃ ነው። አንድ የዘላለም ሞት አለ፣ አንድ የዘላለም ህይወት አለ። ይሄ ያለህበት ዓለም ጊዜያዊ ከሆነ ለዘላለማዊ ህይወት የምትመርጠው እንዴት ያለ ቤት ነው? ዘላለማዊ ሞት ነው የምትፈልገው? ዘላለማዊ ህይወት ነው። ስለዚህ እነዚህ ናቸው መንገዶቹ ብሎ የሚነግሩንን ትሰሙና እንሰማና ከኔ ጋር አብረን እንወስናለን ማለት ነው። አእምሯችሁን ተጠቅማችሁ ይሄ በስድብ ብዛት ምናምን ቲፎዞ አርቄ ግርግር ፈጥሬ ይሄን እንደዛ የሚባል ነገር የለም። እኔ ጋር እንደዛ አይሰራም። እውቀት ካለ ብቻ ትመጣለህ። ስነ ምግባር ካለ ትመጣለህ። መከራከሪያ ነጥብህን ማንም ሳይረብሽ ትደመጣለህ፣ ታቀርባለህ። እኛንም ትጠቅመናለህ። እንዲሁ አላስፈላጊ የሴት ልጅ ጭልና ዳንዴ ታየ እንኳን ተብለን አየር ሰዓቱን እየሰጠናል። ለእግዚአብሔር ሰዎች ደግሞ ለመንፈሳዊ ሰዎች ደግሞ አስቡት። ለዘላለማዊ ህይወት ወይ ለዘላለማዊ ሞት ለማስመረጥ ልትመርጥ ደግሞ እንደውም ከዚህ በላይ ነው ጊዜ ሊሰጥ የሚገባው ብዬ አስባለሁ። ስለዚህ ምትፈልግ ትመጣለህ፣ ማትፈልግ አሁን እነግርሃለሁ። ከፈለግ አረቄ ቤት ሂድ፣ ከፈለግ ጠጅ ቤት ሂድ፣ የፈለግክበት ሂድ። እዚህ ግን በሰላማዊ መንገድ ለመስማት የሰከነ ውይይት ለማድመጥ የሚፈልጉ ሰዎች አሉ። እዚህ መጥቶ ግን መረበሽ አይቻልም። እወያያለሁ ካልክ መድረኩን ሰጠሃለሁ። ጸባይተኛ ትህትና እንዳለ ለራስ መጀመሪያ ራስን ጠይቀው። አዎ መምጣት ትችላለህ፣ ከወንድሞች ጋር መወያየት ትችላለህ፣ ሀሳብን ማቅረብ ትችላለህ ብሎ አእምሮ ከነገረ ይወልካም። እንደዛ ነው የምናደርገው። ከዚህ ቀደም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንድሞቼ እዚህ ነበሩ። ከዚህ ቀደም በነበረው ውይይት ላይ ዘግየት ብላችሁ ለገባችሁ ሰዎች የተጠቀሟቸው ቃላቶች ነበሩ፣ ያሳዩቸው ማስረጃዎች ነበሩ። እዚህ ጋር ደግሞ የምታዩቸው ወንድሞቼ እና እህቶቼ ከዚህ ቀደም አንተ ጋር የነበሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን ያስተማሩበት መንገድ እኛን አይወክልም፣ ትክክል አይደለም። ስለዚህ ማስተካከያ እንፈልጋለን፣ መድረክ ስጠን ብለው ነው የመጡት። ሰድበውኛ አይደለም፣ አስፈራርተውኛ አይደለም፣ እንዲህ ምናምን በዛቻ ምናምን አይደለም። በትህትና ጠየቁኝ። ልክ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳያችሁት በትህትና እንደጠየቁን በትህትና አክብረውን እንደመጡት ሁሉ እነሱም በትህትና ነው የመጡት። ስለዚህ ዋይኖት መድረኩ ሊሰጣቸው ይገባል በሚል ነው መድረኩን ሰጥቻቸው እየተናገሩ ያሉት። 3 ሰዓት ከ20 3 ሰዓት ከ30 ቆይተናል እስካሁን። የመጨረሻ ማጠቃለያ ስጡኝና ተመራርቀን እንሰነባበታለን። እስካሁን ሁለቱንም ስለሰማን ፋይናል ደግሞ ከሁለቱም የተውጣጣ ሁለት ሰው ራሳቸው በሚመርጡት ቀንና ቦታ ስኬጁላችንን አይተን ቆንጆ ውይይት እናደርጋለን። በጣም የሰከነ ውይይት እናደርጋለን። በዚህ ምንም ጥርጣሬ እንዳይገባችሁ በእኔ ተማመኑ ለማለት ያህል ነው። ወደ እናንተ ልምጣ። ምን ትላላችሁ በማጠቃለያው ላይ?
ቴዲሻ አማን ማጠቃለያ ይስጥ የኔን ሰዓት ይጠቀምና እና ቅድም ደግሞ ላርከው ውይይት ብዙ ጊዜ እነ ቃሊ እነ አማን እዚህ ያሉ ወንድሞች እነ ዘማርያምን ይቅርታ ዲያቆን ዘማርያምን ጠርተዋል። ግን ያው ብሎክ አድርጎታል ቃሊን። እንደውም በዚህ አጋጣሚ አንተ ሽምግልና ግባና ውይይት እንዲቀበሉ አድርግና እዚህ አንተ ቤት መሆን ይችላል። እና ማጠቃለያ እና አማንና እነ ቃሊ ይስጡ። ቴንኪዩ በጣም እናመሰግናለን ቴዳይ። በእንትኑ በውይይቱ ጉዳይ ከባለፈው አንድ የተማርኩት ነገር አለ። አሁን ባለፈው ሲያደርጉ ይሄ ምስኪን አድማጭ ተመልካችን ለማምታታት የሄዱበት ርቀት አለ። ተወያዮች ሲመጡ ለእኔ ታይትሉን ብቻ ነው የነገሩኝ። ለምሳሌ በስዕል ጉዳይ ነው ያሉኝ። ሁላችሁም እንደሰማችሁት የፐብሊክ ሪከርድ ነው። በሚቀጥለው ግን ሁለት ተወያዮች ስትመጡ ለምሳሌ መዳን እንዴት ነው? መዳን እንዴት ነው? በእናንተ አስተምሮ መዳን እንዴት ነው ሲባል ኦኬ ስለ መዳን ብቻ ብላችሁ ከመጣችሁ እኔ ግራ ይገባኛል፣ ወይም አድማጭ ተመልካቾች ግራ ይገባችኋል። መዳን እንዴት ነው የሚለውን ለማስረዳት የምትጠቀሟቸው መጽሐፍቶች መጽሐፍ ቅዱስ ነው? ሌሎች ሰባኪዎች የጻፏቸውን መጽሐፎች እንደ ሪፈረንስ ትጠቀማላችሁ? ስፔሲፊካሊ እንደዚህ ተንትናችሁ በልታችሁ ካመጣችሁ ለእኔ ይቀለኛል። ምክንያቱም ከተነጋገርነውና ከነገራችሁ ውጭ ሰው ሲጠቀም ካገኘው ለማስቆም እንዲመቸኝ ማለት ነው። ግን ጀነራላይዝ አድርጋችሁ መዳን እንዴት ነው ብላችሁ ከመጣችሁ አሁን ባለፈው የሆነው ያ ነው። ስዕል መጽሐፍ ቅዱሳዊ ነው ብሏል አንደኛው ወንድማችን። አንደኛው ደግሞ ወንድማችን ስዕል መጽሐፍ ቅዱሳዊ ነው እንዲሁም ከገድልም ጠቅሳለሁ ብሏል። ሁለቱ ገድልና መጽሐፍ ቅዱስን እንጠቅሳለን እንጠቀማለን የሚለውን በተናጠል ነው የወሰኑት እንጂ ዩኒላተራሊ ነው እንጂ የወሰኑት ሁለቱም በጋራ አልወሰኑም። ሲመጡ አንደኛው እንትን ከሰጠ በኋላ አንደኛው ከገድል ከተነተነ በኋላ ጥያቄ ሲጠይቅ አይ በዚህ አልተስማማውም ማለት። ስለዚህ እንደዚህ አይነት ነገር ውስጥ እንዳንገባ አድማጭ ተመልካቾቻችን ፍንትው ያለ ነገር መስማት እንዲሆንላቸው የሚጠቀሱ መጽሐፎች ካሉ እነዚህን ማጣቀሻ መጽሐፍቶች እጠቀማለሁ አንተም የፈለግከውን ተጠቀም ብላችሁ ተስማምታችሁ ጨርሳችሁ ከመጣችሁ እኔ ደስ እያለኝ በጣም ደስ የሚለኝ እንደውም ፖለቲካ መስማት አልፈልግም። እንደውም መንፈሳዊ ነገር በሰማ ደስ ይለኛል ሆነን ለመናገርና ግን ጨርሱ እናንተ ለማለት ያለው። ብሎክም ተደራርጋችሁ ከሆነ በዚህ አጋጣሚ ዘማርያም እየሰማ ከሆነ ብሎክ ያደረግከው ሰው ካለ እዚህ ውስጥ ፍታቸውና ተነጋገሩና ከዛ ባትሉን እዚህ እናደርጋለን ወይም ሌላ ቦታ እናደርጋለን፣ ስትወያዩ እንሰማለን ለማለት ያለው። እሺ ሰላማችሁ ይብዛ። በድጋሚ መልካም ጊዜ ነበረን ብዬ አስባለሁ። የሚሆናችሁን ነገር የወሰዳችሁ ይመስለኛል። ያ በቂ ሰዓት ነበረን ብዬ አስባለሁ። በቂ ሰዓት ነበረን፣ ግን ጥድፍድፍ እያልን ነበረ። ስቲል ይሄ ከምናነሳቸው ሀሳቦች አንጻር ደቂቃዎችን በጣም እየፈጠኑ ነበርና እኔ ጽፌ ከያዝኳቸው ሀሳቦች አንጻር የብሬ ነው የምላችሁ ግማሹን ያህል ራሱ ገና አውርቼ እንትን አላልኩም። በቂ የሆነውን አውርቻለሁ የተነሱ ሀሳቦችን ከመዳሰስ አንጻር፣ ግን ሁሉንም አላነሳንም እና ግን ያነሳናቸው ሀሳቦች ምን ይመስላሉ ከሞላ ጎደል ሲባል በ3 እና 4 ደርዝ ነው እየተዘጋጀ ነው። ስንዘጋጅ አይኮን ቬኔሬሽን ኦር በስዕላት በኩል የሚደረግ ስግደት ወይም ጸሎት፣ እሱን በመጽሐፍ ቅዱስ 1፣ በዛ በታሪክ 2፣ ከዛ ደግሞ ሉትራን ወንድሞቻችን አሉ። እነሱን ደግሞ በተመለከተ የተነሱ ክሶችን ያንን መልስ ከመስጠት አንጻር ነበር ነው። ታዲያ እኛ ያነሳ ነው ምንድን ነው? አንደኛ መጽሐፍ ቅዱሳዊ ለማድረግ የተሄዱ ክፍሎች አሁንም ቢሆን በስዕላት በኩል የሚደረግን ስግደት፣ አምልኮን ያንን ለመደገፍ ሊውሉ እንደማይችሉ በማሳየት ተሳክቶልናል ብዬ አስባለሁ። በተለይም ትልቁ ሙግት የነበረው በሰዓቱ ቅርጻ ቅርጾችንና ስዕላትን ስዕሎችን እየከለከለ ከሆነ መጽሐፍ ቅዱስ እንግዲህ እነ ኪሩቤልን፣ መሰዊያውን፣ ሌሎች ቅርጻ ቅርጾችን በመፍቀዱ እግዚአብሔር የጣዖት አምልኮ አስጀማሪ ነው የሚል ሙግት የቀረበበትን ያንን እንደ እግዚአብሔር ቃል አስተካክለነዋል። ያ ደግሞ በምንም ተአምር ዘጸአት ምዕራፍ 20 ላይ ካለው ጋር የሚጋጭ ሊሆን እንደማይችል ስለነ ኪሩቤል የተወራው ለምን እዛ ጋር
ከእግዚአብሔር ባህሪ አንጻር እግዚአብሔር የሚመለከት ነገር ነው ዘጸአት 20 ላይ እየተወራ ያለው። ሌሎች አማልክት አይሆኑልህ የሚለውን ማብራሪያ ስለሆነ 3 ላይ ያለው ያን የሚመለከት ነው። ስለዚህ ኪሩቤሎች መሳላቸው በምንም ተአምር ምን ሊሆን አይችልም። የዚህኛው ነገር አጸፋ ተደርጎ ሊነሳ አይችልም ነው። ባይሆን በዛኛው ሰዓት አንስቻ ያልነበረው በመጽሐፍ ቅዱሳችን ላይ ስለ ይሄ ብሮንዝ እባብ የሚባለው ወይም ይሄ የነሐሱ እባብ ተብሎ የሚጠራው ዕጣን ይታጠንለት ሊጀመር ሲል እግዚአብሔር በነቢያቱ በኩል ድጋሚ እንዲሰበርና እንዲጠፋ ሲያደርግ ተመልክተናል። ኦኬ፣ እንዲጠፋ ሲያደርግ ለምን? ልባቸውን እየወሰደ ስለሆነና ያን ነገር እየተፈጠረ ስለነበረ። ስለዚህ እግዚአብሔር ያን ነገር ዞር ሲያደርግ እባቡንም ሲያነሳው እናያለን። ስለዚህ የምር እግዚአብሔር ያሰራው ነገር ከሆነና እንደዚህ አይነት አርጊመንቶችን ማምጣት እንችላለን። ቃል በቃል የነሐሱ እባብ በእግዚአብሔር ትእዛዝ የተሰራ ነው። ነገር ግን እግዚአብሔር ራሱ ነው ድጋሚ እነዛን የሚታጠንላቸው ነገሮች እንዲጠፉ ያደረገው ነው። እንዲጠፉ ያደረገ ለምን? ልባቸው ወስዶ በነዛ ነገሮች ላይ የሚተክል አይነት አካሄድ እየተካሄደ ስለነበረ እግዚአብሔርን ብቻ እንዲያስቡ ስለፈለገ ማለት ነው። ስለዚህ ዛሬም በልባችን ከእግዚአብሔር ውጪ ቀጥታ እርሱን አክሰስ ማድረግ እየቻልን ቀጥታ ወደ እርሱ መጸለይ እየቻልን በስጋው በኩል በሞቱ በኩል ወደ እግዚአብሔር የምንቀርብበት አዲስ መንገድ ተከፍቶልን ልባችንን ከእግዚአብሔር ላይ በማንሳት ልባችንን ከክርስቶስ ኢየሱስ ላይ በማንሳት በሌሎች ፍጡራን በኩል የሚደረግ የትኛውም ወደ እግዚአብሔር የመድረስ እሽቅድምድም ከህይወታችን ላይ እንዲነሳ ዛሬም ጸሎቴ ነው። ለምን? እርሱን አክሰስ ማድረግ እንደምንችል፣ ቀጥታ ወደ እሱ ፊት መምጣት እንደምንችል፣ በሚያስፈልገን ጊዜ ጸጋን ሊሰጠን የታመነ እንደሆነ፣ በመጋረጃው በስጋው መጋረጃ በኩል ወደ ቅድስት መግባት እንደሆነልን መጽሐፍ ቅዱስ ደጋግሞ ይናገራል። ስለዚህ ዛሬ እነዚህን መካከለኞችን በሙሉ በስዕል በኩል በባለ ስዕል የሚባል ንግግሩን ቅድም ኮንቴክስቱ ሲሰጥ ሰምታችኋል። ስለ ስዕልም አልነበረም ሲወራ የነበረው። በስዕሉ በኩል ለባለ ስዕሉ የሚለው ስለ ስዕል አልነበረም ሲወራ የነበረው። ስላሴን በተመለከተ ነበር ሲወራ የነበረው። ክርስቶስ ኢየሱስ የማይታየው አምላክ እውነተኛ ምሳሌ ነው የሚለውን ነው። ስለዚህ ለክርስቶስ የሚደረግ ለእግዚአብሔር የሚደረግ ነው የሚል አይነት ሀሳብ ነው የተወራበት እንጂ በስዕል በኩል ለባለ ስዕል የሚልም አልነበረም። ኦኬ፣ አልነበረም። ስለዚህ ልቦቻችሁን በስዕላት በኩል ላይ ላደረጋችሁ፣ በፍጥራን በኩል ላደረጋችሁ የእግዚአብሔር ቃል ዛሬ በእኛ በታናናሽ ወንድሞች በኩል እንደዚህ ይላል፣ ቀጥታ ወደ እግዚአብሔር ኑ፣ እናንተ ሸክም የከበዳችሁ ሁሉ ወደ እኔ ኑ፣ እኔም ደግሞ አሳርፋችኋለሁ ያለ ጌታ የታመነና ጻድቅ ነውና። ቴንኪዩ ቴዲሻ ቤትን ስለፈቀድክልን። ቁጭ ብሎ እንደዚህ ረጅም ሰዓት እያንዳንዱ ሰው ሲናገር አድምጦ እንትን ማለት ሃንድል ማድረግ በጣም እንደሚከብድ እናውቃለን እና እግዚአብሔር ይባርክ። በሌሎች እንትኖች እንገናኛለን ብዬ አስባለሁ። ጸጋና ሰላም ይብዛላችሁ። እግዚአብሔር ያክብርልኝ። ከልብ ነው ማመሰግነው። ነገም ከነገ ወዲያ ቤቴን በፈለጋችሁ ሰዓት መታችሁ የእግዚአብሔርን ቃል እናካፍላለን ባላችሁ ሰዓት፣ እንዲሁም አንድ ለአንድ ትውልድን ይጠቅማል የተጣመመውን ሊያቃና ይችላል ብላችሁ በምታስቡ ሰዓት እኔ ክፍት ነኝ። ሰዓታችንን አሬንጅ አድርገን የተጣበበውን ጊዜ ለዚህ ካልሰጠን ለምን ጊዜ ነው የምናደርገው? ፖለቲካ፣ ዓለማዊ ጉዳይ እያወራንበት ነው የምንለው እና በዚህ ውስጥ ምን ያህል ሰዎች የዘላለማዊ መንገድ እንደመረጡ አላውቅም። ብዙዎቻችሁ ግን የሆነ ነገር እንደተጠቀማችሁ ተስፋ አድርጋለሁ። ነገም እንደዚሁ ይቀጥላል። ሁላችሁንም ከልብ አመሰግናለሁ። ቴንኪዩ ቴዲ፣ እናመሰግናለን። ቻው። ተባረኩ። እናመሰግናለን። ተባረክ። ቴንኪዩ በጣም ቴዲ ተባረክ። እናመሰግናለን። ጋድ ብለስ ዩ። ቴንኪዩ ቤተሻ። እግዚአብሔር ይባርካችሁ እናንተንም።